አስናበል አስናገናዬ ዮሃ አስናገናዬ አስናበል በገና እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል ሁላችሁም በሰላም አደረሳችሁ። የልብ ወግ ፕሮግራም ላይ የልባችንን እናወራ ከእህቴ ጋር መተናል። የሳሚናት በሚለው የቲክቶክ ስሜ ብዙዎቻችሁ ታቁኛላችሁ። ጽዮን ጨንቁሽ ደግሞ መደበኛ ስሜ ነው። ጥሩ ጨዋታ የሚኖረን ይመስለኛል። አብራችሁ ነው። እንኳን ለገና በዓል በሰላም አደረሳችሁ። እኔ ሊዲያ ጨንቁሽ እባላለሁ። የጽዮን ጨንቁሽ ታናሽ እህት ነኝ እና መምህር። ለካሜራ አዲስ ነሽ? እየፈራሽ ነው? ኦፍ ኮርስ በጣም ከስልክ ካሜራ ውጪ እንደዚህ አይነት ካሜራ ላይ የመጀመሪያሽ ነው? አዎ መልመድ አለብሽ የኔ እህት ሆነሽ። መምህር ነኝ ስትይኝ ራሱ እኮ እያመንኩ አይደለም፣ እንደ ትንሽ ልጅ ነው ማይሽ። እያለኝ ነበር ሄኖክ ራሱ። እና እስቲ የልባችንን እናወራለን ዛሬ። ሌላ ጊዜ ጠይቄሽ ማለቀውን ጥያቄ ራሱ ድንገት ስለምጠይቅሽ ራስሽን በደንብ ማዘጋጀት አለብሽ። ችግር የለውም። ብዙ ጊዜያችንን ያው ካንቺ ጋራ ከልጅነታችን ጀምሮ አብረን ነበርን። መሀል ላይ ተለያየን እንጂ ብዙ ታሪክ አለን ከልጅነታችን ጀምሮ። በደንብ የምንግባባውም እኛ ነን ብዬ አስባለሁ። እኔና አንቺ ከቤታችን ውስጥ ኤሌመንተሪ ላይ አብረን ኖረናል። ህፃን እያለን እሱ ነው ዘ ቤስት ሞመንት የሚባለው ህይወታችን ላይ። ከዛ ችግር በታተነን። ችግር መጥቶ ሳይበታተነን በፊት ብቻ ልጅነታችን ላይ አብረን ጥሩ ነው ጊዜ ነበረን። ኤሌመንተሪ ላይ አንድ ላይ ነበርን። ይሄ እንደ ልጅ ያደግንበት ጊዜ ነበረ። አጠናችሁ፣ በላችሁ፣ ለበሳችሁ ያለ ሄኖክ ይከታተለን ነበረ። ስንት አመጣችሁ ደረጃ ነው። በጣም ጎበዝ ወንድም ነው ያለን። እንዴት ታስታውሻለሽ ግን ያንን ጊዜ? እኔ በስርዓት ፋሚሊ የሚባለውን ነገር ማስታወሰው ያንን ታይም ነው እና በቃ በስነ ስርዓት መግባት መውጣቴ ቼክ የሚደረግበት፣ ጸጉር መሰራቴ፣ ቁርስ መብላቴ፣ ትምህርት ቤት ሚኒ ሚዲያ ውስጥ ምናምን እንደ ልጅ ፓርቲሲፔት ማድረግበት፣ ይሄንን አስተካኪ ይሄንን ምናምን የሚቆጣኝ ሰው ምፈራው ሰው ምናምን ያለበት ሞመንት ያ ነው። እስከ ግሬድ 4 አይ ቲንክ እስከ ግሬድ 4 የነበረ ሰዓት በቃ በደንብ ወላጅነትን ደግሞ የምናውቀው በወንድማችን ነው። እናትም አባትም ሆኖ ነው ያሳደገን። እንደ እናትም እንደ አባትም ይቆጣናል። ትምህርት ቤት ወላጅ ሆኖ ይመጣል። ጸጉራችሁን ተሰራችሁ ይለናል፣ እራት በላችሁ ይለናል። እና ትምህርት ቤት ውስጥ ራሱ አስተማሪዎች ያውቁ ነበረ። እኛ አሁን የወላጆች ጊዜ ምናምን ካርድ ምናምን ሰዓት ላይ ወይ ደግሞ ወላጅ ፍርሚያ በሚያስፈልግበት ሰዓት የእነሱ ወላጅማ እዚሁ ሃይ ስኩል ነው ያለው። ከዛ በቃ እሱ ነው እንደ እናትም አባትም ሆኖ ያሳደገን ዩኒቨርሲቲ እስከሚገባ ድረስ። ያ በቃ እሱ ዩኒቨርሲቲ እስኪ ውጤት ምናምን እየተንቀጠቀጥሽ ሄደሽ ስታኝ 0 ከ10 ያመጣሽ ጊዜ ይላል። ተሳስቼ እኮ ሙሉ በሙሉ ስቻኩል እንትን ብዬ ነው። በዛ ጊዜም ከባድ የሚባሉ ጊዜያቶች ነው ያሳለፍነው። ልጅም ሆነ በጣም ከባድ ጊዜ ነበር ያሳለፍነው። እና ለተከታታይ ብዙ ጊዜ አምባሻ እንበላ ነበር። ትዝ ይልሻል? ሰው ላይ ያለፈ ነገር ነው። በጣም ብዙዎች ይማሩበታል። ሰው ችግር ምናምን ያልፋል። እና ከትምህርት ቤት ስንመጣ በቃ በተከታታይ አምባሻ ነበር መንበላ። አሰራራሉ ወይዘው ስፔሻል ይወጣ ስፔሻል አምባሻ አለ፣ ስፔሻል አምባሻ አለ፣ ከዛ ኖርማል አምባሻ አሰራር አለ። ይፈረፈራል፣ ይታሻል እና ግን ይጣፍጣል። እና ደግሞ አሰለችው ነበር ረጅም ሰዓት ምናምን። ከትምህርት ቤት ስንመጣ በቃ አምባሻ በዘይት አፈርፍረን ነበር መንበላ። ፈጣን ነው ምናምን። ከዛ አንዱ ዘይት ይበጠብጣል፣ አንዱ አምባሻ ይቆራረጣል። መቀየር ግን ደስተኛ ነበርን። እኔ አሁን ስናድግ ነው እንዴት ሰው በተከታታይ ለብዙ ቀናት አምባሻ በዘይት ይበላል ብዬ አሁን ሳስበው ለምን አልሰለችንም ብዬ አስበዋለሁ እንጂ የዛኔ ግን በጣም በቃ እንትን ነው ደስ ብሎን ነበር መንበላው ቀንም ማታም አይደለም። ከባድ ጊዜ ነበረ፣ ግን ደግሞ በትምህርታችን ጎበዝ ነበርን። የደረጃ ተማሪዎች ነበርን። እኔ እንደውም 4ም 5ም 6ም ለውጥቼ አውቃለሁ። ግን በጣም ጎበዝ ተማሪዎች ነበርን። በጣም ይሄ ትምህርት ቤቱ ቶፕ ከሚላቸው ተማሪዎች ውስጥ ነበርን። ግን በተከታታይ ደግሞ አምባሻ በዘይት እየበላን ነው የተማርነው። ስንወጣ ደግሞ በጣም በቃ ሀብታም ልጅ ነበር የምንመስለው። ወንድማችን በጣም ዩኒፎርማችን ያጥብልናል፣
ሸሚዛችን ንጹህ ነው። ጸጉራችን በጣም የኔ ጸጉር በጣም ትልቅ ነበረ። ከዛ ተሸላሚ ተማሪዎች ነን ምናምን። በዛ ሁሉ ችግር ውስጥ ግን ጎበዝ ተማሪ የሆንበት ምክንያት ደግሞ ይገርመኛል በጣም። ማታ ረጅም ሰዓት እናጠና ነበር ትዝ ይችላል። ኢቭን ሰምታይምስ እቴ ስትመጣ ራሱ ቤት ምናምን በትራስ ተደብቃ ምናምን አጥኑ ምናምን ያለ እድሜያችን ግን ደግሞ በስነ ስርዓት የማጥናት ካልቸር ነበረ። ፕሮግራም ይለጥፍልን ነበረ። የሚጫወትበት ሰዓት ነበረ፣ ከዛ ማጥናበት ሰዓት ነበር ምናምን ነገር እና ያለውን ኢፈርት ሁሉ ተጠቅሞ የሆነ የትምህርት ካልቸር የማጥናት ካልቸር ምናምን የሚባለውን ነገር አምጥቶት ነበር ቤታችን ውስጥ እና እናትና አባት አብሮት እንዳሌለ ሰው አልነበረም እናድግ የነበረው በስነ ስርዓት ነበረ። ስለዚህ የኔ በጣም ቤስት ምለው ሞመንት እስከ 4ኛ ክፍል የነበረኝ ነው። የኔ በጣም ኢቭን እስካሁን ድረስ በህይወቴ በየትኛውም ችግር ውስጥ ሆኜ የመቋቋም የመኖር ችግሮችን የማለፍ ሶሉሽን የመፈለግ ግራውንድ የተሰራው ኤሌመንተሪ ላይ ነው። ምክንያቱም በእነዛ ከባድ ጊዜያቶች ሁሉ ሄኖክ በቃ ጎበዝ ተማሪ እንድንሆን አድርጎናል በጣም። ከዛ በኋላ እሱ ዩኒቨርሲቲ ከገባ በኋላ ብቻችን መኖር ስላልቻለን ዘመድ ቤት ተበታትነን ለመኖር ተገደድን። አንቺም ዘመድ ቤት ነበር የምትኖሪው፣ እኔም ዘመድ ቤት ነበር የምኖረው። ሁለታችንም የራሳችንን ቻሌንጅ አይተናል። ህይወት በራሷ ገጽ አሳይታናለች። እስቲ ዛሬ ግን ነግረሽኝ የማታውቂውን የዘመድ ቤት ቻሌንጅ ንገሪኝ እስቲ። ፋሚሊ የሚባለው ነገር በጣም ወሳኝነት አለው ምናምን ነገር። እኔ እስከ 4ኛ ክፍል የነበረኝ ማይንድ ሴት ከ5ኛ ክፍል በኋላ አልነበረም። እዛ ሆንኩኝ ምናምን ነገር። ከዛ ስልክም የዛ ሰዓት አይኖርም። ቤተሰብ ኮሚኒኬት ማድረጋት ሄኖክ ሄደ አንቺ ሄድሽ ሁላችንም ተበታተነ። ከዛ ዩኒቨርሲቲ ገባን እና አንቺ ዘመድ ቤት ተበታተነ። ከዛ እዛ ገባው ምናምን ነገር በቃ ኃላፊነት የሚሰማት ሰው ሆንኩኝ። ከዛ በኋላ በቃ አሁን ባኮርፍ ኦር ሰምቲንግ የሆነ ነገር ቢፈጠር ሄጄ የሚከስበት ምናምን በጣም አቃጣሪ ነበርኩኝ። ልጆኝ ምናምን ነካችሁኝ ምናምን እንደዛ እያልኩኝ ነበር። እነሱ ነገሮች ምናምን ቶታሊ ተቀየሩ ምናምን ነገር። ምንም ነገር ቢሰማኝ ሄጄ እንዲሆንኩኝ እንትና እንዲያረገኝ ምናምን የሚለው አይነት እንደሷ አይነቷ ሊዲያ በቃ እየጠፋሽ መጣሽ ምናምን ሁሉን ነገር መቻል መቋቋም ማሳለፍ በቃ ይሄ የላይፍ ፓዝ ነው ብሎ እንትን ማለት ምናምን። ክረምት ሲሆን እና እናቴ ጋር ስንሄድ ምናምን ትንሽ ከዛ በኋላ በቃ ትልቅ ሰው እየሆንኩ መጣሁ። በቃ ከ5ኛ ክፍል በኋላ በልጅነትሽ ችግር ትልቅ አረገሽ። በቃ ትልቅ ሰው ሆንኩኝ። ደስ ቢለኝም ቢከፋኝም ኦር የሆነ ነገር ምንም አይነት ነገር ሀፕን ቢያደርግ ምናምን እየሄድኩኝ መናገር ምናምን የሚባለው ነገር እንዳለም አላስቡም። ከዛ የሆነ ፋሚሊ መጥቶም እንደዚህ እንትን ይለኛል፣ ፕሮቴክት ያደርግልኛል ምናምን ቴኬር መደረግ መንከባከብ ምናምን እየረሳሽ መጣ። 10ም ባገኝ 0ም ባገኝ ማን ስንት አገኘሽ ብሎ የሚጠይቀኝ የለም። ጥሩ ውጤትን ባመጣ በደረጃም እንትን ብል ምናምን ብሸለምም የሚመጣ ወላጅ ምናምን የለም የሚቆም እዛ ጋር ምናምን። ስለዚህ በቃ ሁሉ ነገር እኔ ጋር ነው ያለው ማለት ነው። ከዛ በኋላ ሰው እንደዛ አይነት ላይፍ ስታይል ዲቨሎፕ ምናምን አሪፍ ነበር። ያ ጥሩ ነበር። አንቺ በጣም ነገሮችን በውስጥሽ የምትይዢ ሰው ነበርሽ። ያ ምንም ሪአክት ማያረግ አይነት ሰው። በጣም ደግሞ ልጅ ነበርሽ። እኔ ካንቺ ትንሽ ተለቀላለሁ 4 አመት ምናምን። ያ ችግር በደንብ እንትን አንገትሽን ደፍተሽ የምትሰሪ ሰው ነበርሽ። አዎ በጣም በዛ እድሜ ብዙ ስራዎች ምናምን አያለው በቃ ሞክራለሁ ጎበዝ ምናምን ሲሉኝ ደግሞ በቃ ያ ነው የኔ ጥሩ ፓርት። እንዴት አይነት ጎበዝ ልጅ ናት ምናምን በቃ ለዛ ወጥ ሰራለሁ እንትን እላለሁ ቤት እንትን አስተካክላለሁ ምናምን ሲመጡ ደስ ሲላቸው ኡፍ በቃ ምናምን እንደዛ አይነት እንትን ነበርና ለዛ በቃ ምክንያቱም ምናልባት ይሄን ፕሮግራም የሚያዩ እኮ ብዙ ዘመድ ቤት የሚኖሩ ሰዎች ይኖራሉ። ስቲል ዘመድ ቤት ማደግ ጥሩም ነው፣ ደግሞ የራሱ የሆነ ትራማ አለው። በጣም ቻይልድ ትራማ አለው። እስካሁን ድረስ ሂል የምናደርግባቸው ነገሮች ይኖራሉ። ሂል ያደረግናቸውም አሉ፣ ያሸነፍናቸውም ብዙ ነገሮች አሉ። ግን በቃ ቤተሰብ እንደ ቤተሰብ አንድ ላይ አለማደጉ፣ ከዛ ልጆች ዘመድ ቤት ተበታትነው ማደጋቸው ምናምን ከባድ ነው። እኔና አንቺ ደግሞ ለዚህ በጣም ምሳሌ ነን ብዬ አስባለሁ። ብዙ ነገሮች እንትን እላለሁ እና በጣም ማደንቅልሽ ነገር ሲናገሩሽ እኔ በጣም ነበር የምናደደው። ይሄ ቀን ያልፋል፣ ይሄ ቀን ያልፋል፣ ይሄ ቀን ያልፋል፣ ትልቅ ቦታ እንደርሳለን
ይሄ ቀን አልፎ ደግሞ እናስታውሳቸዋለን ችግር የለውም ምናምን በቃ እንደዚህ የምናገር ሰው ነበርኩኝና እቺ አስቸጋሪ የምትባለው ልጅ ነበርኩኝ። ኦፍ ኮርስ አንቺ አክሰፕት አታረጊም ነበር። አሁን ለምሳሌ ምንም አይነት ነገር አጌንስት ዩ ከመጣ አክሰፕት አታረጊም። ተናግረሽ ኮንፍሮንት አድርገሽ ምናምን ምታልፊ ሰው ነበር። ከሶፋ ላይ ውረዱ መሬት ቁጭ በሉ ምናምን የምንባልበት ጊዜ ትዝ ይልሻል? ማለት በቃ ምን ችግር አለው አሁን ሶፋ ላይ መቀመጥ? ቆይ የዘመድ ልጅ ስለሆነ ከሶፋ ላይ ወርዳችሁ መሬት ላይ ቁጭ በሉ ምናምን። እሺ እኛ መሬት ቁጭ አለን እነሱ ከዚህ ደብዳቤ ጽፈላቸዋለሁ። እዛ ጋር ሆኜ ያናድደኝ ነበረ። ማለት ከልጅነት ጀምሮ በቃ ተዚህ ልጅ ያልፋል እኮ ይሄ ቀን ያልፋል፣ ተቸግረን እኮ አንቀርም እኛ ያልፋል ምናምን። ከሶፋ ላይ ውረዱ መሬት ቁጭ በሉ የምንባልበት ታይም ያልፋል ምናምን እያልኩኝ በጣም እጣላ ነበረ ከሚሉኝ ሰዎች ጋር እጣላ ነበረ። አንቺ ደግሞ በጣም ዝምተኛ ነበርሽ። መሬትም ቁጭ በይ ብትባይ ምግብ አይሰጥሽም። ምንም ሪያክት አላረግም። ምንም ሪያክት አታረጊም። እና በጣም ጨዋ ሴት ነበርሽ። በዘመድ ሁሉ ተወዳጅ ነሽ። በሚበድሉሽ ሁሉ በጣም ተወዳጇ ሴት ነበርሽ። እኔ ደግሞ ኃይለኛዋ ሴት ነበርኩ። ግን እግዚአብሔር ይመስገን አለፈ። የሆነ ቦታ ላይ አልወደኩኝም እንዳፎካከሬ። እሱን እኮ ነው የምልሽ። በጣም እንደዛ ፎክሬ ላይ ማደንቅሽ ፓርት ቢኖር እሱ ነው። በጣም በማንኛውም አይነት ሁኔታ ላይ እኚህ ሰዎች እኮ ነገ እንጀራ ይሰጡኛል፣ ያሳድሩኛል፣ ቢያባርሩኝ መግቢያ የለኝም፣ እናት አባት የለኝም ምናምን አይደለም። ያልፋል ይሄ ቀን። እሺ አንተ እንደዚህ እንዳልከኝ አይደለም ምናምን ብዬ መፎክር ሰው ነበርኩ። ባረራለሁ። ትሄጃለሽ ቀጥ ብለሽ somewhere ምናምን ሄዳለሁ። በቃ ጓደኞቼን አሳድሩኝ እላቸዋለሁ። ተባረርኩኝ አሳድሩኝ ምናምን እላለሁ በቃ ውስጤ። እና ከእግዚአብሔር ጋር ደግሞ በቃ በጣም የሆነ ሰዓት ላይ አታችድ ሆንኩኝ። በቃ እግዚአብሔር አባት እንደሆነ ማሰብ ጀመርኩኝ የሆነ ሰዓት ላይ። ማለት በቃ አባታችንን አናውቀውም። በልጅነታችን ነው የሞተው። አባት የሚለውን ነገር የምናውቀው መታወቂያ ላይ ነው። የአባትሽ ስም እንትና ነው ስለተባልኩኝ እንጂ አባቴ ማን እንደሆነ መልኩን አላቀፍኩት ምናምን አላውቀውም። አባት የሚለውን ነገር ኬት ነው ፈልጌ ማገኘው ብዬ ሳስብ በቃ ከእግዚአብሔር ነው ማገኘው። ምክንያቱም አባቴንም የፈጠረው እግዚአብሔር ነው፣ ዓለምን የፈጠረው እግዚአብሔር ነው። እንደ ወላጅ አባት ቴክ ኬር እንዲያደርገኝ ከእግዚአብሔር ጋር እንትን ማለት ጀመርኩኝ። እኔ ከዘመድ ቤት መከራ ከደረሰብን መከራ መልካም እንዲሆንልን እና ጠንካራ ሆነን እንድንቀጥል ያ አታችመንት ከእግዚአብሔር ጋር ያለን አታችመንት ነው ብዬ ነው አስበው። እና ይሄ እግዚአብሔርን እንደ አባት ማየት አሁን ለምሳሌ ያክል ሳምታይም ስትጽፊም ስትናገር በቃ እግዚአብሔር ብቻና አይ ፊል ዩ ማለት ይገባኛል በጣም ማለት ነው። ሁላችንም በተለያየ መንገድ ግን ደግሞ ሙጥኝ ብለን ነገሮችን ምናምን ሼር አድርገሽ ምናምን አሁን ለምሳሌ የሆነ ሰዓት እናንተ ነበራችሁ አይደል አብራችሁ፣ ከዛ የሆነ ሰዓት ላይ ይላችሁ እግዚአብሔር ግን አለ። የሆነ ሰዓት ምናምን የሚቆጣሽ ቴክ ኬር የሚያደርግሽ ወንድምሽ አለ። ከዛ የሆነ ሰዓት ግን የለም እግዚአብሔር ግን አለ። የሆነ ሰዓት እኔ አንቺ ህይወት ውስጥ መጥቼ ምናምን በቃ ደስ ብሎሽ ዲፔንድ ልታረጊብኝ ትችያለሽ። እንሳት የለውም እግዚአብሔር ግን አለ። ምን ትዝ እንዳለኝ ታውቂያለሽ? በጣም ቸግሮን ምናምን ደብዳቤ እየጻፍን አስተማሪዎችን 30 ብር አበድሩን 20 ብር ስጡን ምንለው ትንሽ የኔ ዳይሬክተር በጣም ይወደኝ ነበርና እኔ ደግሞ ኢነሰንት ፊት ስላለኝ ምናምን አንቺ ደብዳቤዋ ትጽፊያለሽ እኔ ከዛ ኢነሰንት ፊት ይሄዳለሁ። 30 ብር የተሰጠን ቀን እኮ በቃ ድንቻችንን ገዝተን እንጀራችንን ገዝተን ፏ ነው የምንለው። ኦፍ ኮርስ በጣም ብዙ ነገር አሳልፈናል። ሞዴስ መግዣ ያጣነውበት ጊዜ አለ። እኔ ትዝ ይለኛል ትምህርት ቤት ሞዴስ መግዣ አጥቼ ያልሄድኩበት ጊዜ አለ። እውነት በጣም ብዙ አስቸጋሪ ጊዜያቶችን አሳልፈናል። በጣም ብዙ አስቸጋሪ ጊዜያቶችን አሳልፈናልና ዛሬ አድገን ምናምን ያንን ሁሉ ነገር እንደዚህ በትዝታ ሳስበው ይገርመኛል። እግዚአብሔር በጣም መልካም ነው። በጣም መልካም በህይወቴ የተማርኩት ይሄ ነው። አንቺ ይሄ ሁሉ ችግር ምን አስተማረሽ? በቃ እግዚአብሔር አብሮሽ ካለ በምንም አይነት ሁኔታ ውስጥ ብታልፊ ምናምን ባይዘው እኔ እንደዚህ ማደጋችን በጣም ደስ ይለኛል። በጣም ብዙ ነገር አዲስ አይሆንብኝም። በጣም ውስጤ ጠንካራ ነው። አንቺ ጠንካራ እኔ እንደውም አንቺ እንትን ትመስይ ነበረ ስለምትስቂ ስለምትቀልጂ ምናምን
በቃ ያን ያህል ስትሮንግ አትመስይኝ። የሆነ ነገርም ሀፕን ሲያደርግ በቃ ቀጥታ ተናግረሽ ምናምን ስለምትሄጂ ምናምን የወለድሽባቸው ሞመንቶች ምናምን ይሄ በቃ ለመቆም ለምንትን ለማለት ምናምን እንትን የምትያቸውን ነገር ሳይ ለሄኖክ በቃ ስለው የነበረው በጣም ጠንካራ ናት ምናምን እያልኩኝ ነበር። ከዛ ያ ቤት የነበርሽበት ሞመንት ምናምን እሱ ጊዜያቶች ምናምን ስፔሻሊ ከእውነት በኋላ ምናምን ያየዋ ሲሆን ቶታሊ በጣም ትለያለች እና ያገባኝ እሱ ነው። በጣም ሰርቷታል ማለት ነው የመጣችበት መንገድ ምናምን ያልኩባቸው ጊዜያት አሁን ላለን ማንነት በጣም ትልቅ አስተዋጽኦ አድርጓል ማለት ምንም አይነት ነገር እንዳይገርመን አድርጓል። መልካም ሳይዱ ይሄ ነው። ጥሩ ሳይዱ ያልሆነም ደግሞ ሊሆነ አንዳንድ ትራውማዎች አሉብን። በቤተሰብ ውስጥ ማደግ እናት አባት ከዛ በኋላ እንደዚህ ወንድም እህት ሆኖ ማደግና ዘመድ ቤት ማደግ ልዩነቱ ምንድነው ብዬ ማስበው እኔና አንቺ አሁን ስንጣላ የመጀመሪያው ነገር ጭንቅላታችን የሚፈጥረው ኦፕሽን የመጀመሪያው መለያየት ነው። በቃ ሻንጣሽን ይዘሽ መውጣት ነው። ይሄ እየተጣሉ እየተደባደቡ እየተኮራረፉ ከአንድ ሰዓት በኋላ እየታረቁ መኖር አይመጣልሽም እንደ ኦፕሽን። ኦኬ ትላንትም ብቻ ይኖር የለም ኦኬ ትላንትም እኮ እህት ወንድም ምናምን አላቅም ነበር ምናምን። ሶ የመጀመሪያው ነገር መለያየት እንለያይ። ቀይ ነገር በጣም ሪሰንትሊ ነው የገባኝ ባይዛው ትራማ እንደሆነ ማለት ነው። ስንጣላ ምናምን አስተውለሽዋል? እስከ መጨረሻ እኮ የምንቆራረጠው በቃ በደቡብ እጂ በሰሜን ወደ ህይወቴ ተመልሰሽ እንዳትመጪ ምናምን በቃ እንደዚህ እንደ እህትና ወንድም አይደለም የምንጣላው ስንጣላ። ይሄ ደግሞ አንድ ላይ ቤተሰብ ባለማደግ ውስጥ የመጣ ትራማ ነው። አሁን ግን እሱ ነገሮች ሂል አድርገን በጣም እነዛ ስሜቶቻችንን እያሸነፈ መተናል ያስባለሁ። ሌላው ደግሞ እኔ ማስታወሰው ዘመድ ቤት ስናደግ ማስታወሰው እንጀራ ሰርቀሽ ስታመጪልኝ በር ላይ ተያሹ ነገር ትዝ ይልሻል? እንጀራ ቦርሳ ውስጥ አንድ እንጀራ አድርገሽ ይዘሽልኝ የመጣሽ ከዛ በር ላይ ያዘሽ። ጠላዋለሁ እሱን ነገር ማስታወስ ራሱ በጣም ነው የምጠላው። ደነገጥሽ በጣም? አዎ። ለምንድን ነው የፈለግሽው ብሎ እንኳን እንዴት አልጠይቀሽም? ማለት ኦፍ ኮርስ የሆነ ሰው እንጀራ ሲወስድ እኮ እንጀራ ቦርሳ ውስጥ ሲገኝ ወይ እሱ ርቦት ነው ወይ ደግሞ የሆነ የራበው ወዳጅ ዘመድ አለው። ግልጽ እኮ ነው። አሁን እኔ የሆነ ሰው ቤቴ እንጀራ ይዞ ባየው በቃ ርቦት ነው ወይ አጠገቡ ጓደኛው ርቦት ነው ብዬ ነው የማስበውና ጀግንነቴን እዛ እንጀራ ላይ በመንጠቅ አላሳይም። ግን አሁን አንቺ ያኔ እንጀራ የተሰጠ የምትበይውን እንጀራ ትተሽ ለእኔ እንጀራ ይዘሽ ስትመጪ በር ላይ ተፈትሸሽ የደረሰብሽ ነገር እስቲ ንገሪ። እንዴት ነበር ፊሊንጉ? ድንጋጤው ምናምን? ከትምህርት ቤት መጣሁ። ከትምህርት ቤት ስመጣ እዛው አካባቢ ነበር ቤቱ። ለዛ ገባውና ምናምን አይ ቲንክ እኔ እዛው መክሰስ በላሁኝ። ከዛ በላውና ከዛ አስቀምጬ ምናምን የትምህርት ቤት ቦርሳዬ ስለነበረች እንጀራ ጥፌ ከተትኩኝና ምናምን ስወጣ ከዛ በር ላይ ቆሞ ነበረ ምናምን ነይ እስቲ ከዛ ከፈታት። አይ ቲንክ እንዴት እንደተጠራጠረ አላውቅም ወይ አስታውቃለሁ መሰለኝ። ከዛ ያያተ ወይ ደንግጠሽ ነው? አዎ ሂጂ መልሽ ምናምን ሲለኝ እሺ ብዬ ከዛ ሄድኩና አይ በሰው ውስጥ አልመለስኩም። ታሪኬ ቁጭ አደረኩኝና ሮጬ ወጣሁኝ። ከዛ አልተመለስኩም። እኔ ደግሞ እንጀራ ታመጫለሽ ብዬ ሰርተሽ እና ከዛ ወጣሁ። ከዛ ተመልሼ አልሄድኩም ነበረ። ከዛ በቃ በዛው አይ ቲንክ ረጅም ጊዜ አልሄድኩም ምናምን ነገር። በቃ ከዛ በኋላ አዎ ከፋኝም ከዛ ፈራውም ነው በቃ ቀረው። አንዳንዴ በቃ የሆነ ቀን ማታ ብድግልና ታሪኬን ቁጭ ብዬ አስበዋለሁ። ቁጭ ብዬ አስበውና እኔ ማን ነኝ እዚህ ጋር የመጣሁት? ያለ ምንም አይነት አስተዋጽኦ ሰው ሳይረዳሽ በዛ ሁሉ ውጣ ውረድ ውስጥ በዛ ሁሉ ጨለማ ቀናት ውስጥ እንደማንም እንደተራ ሰው በምትቆጠሪበት ጊዜ ገባሽ? በልጅነትሽ በጣም ብዙ መከራ ተሸክመሽ እንደውም አንቺ የማታ ትማር እንደ ሰራተኛ ሁላ ተብለሽ ታውቂያለሽ። እሱን ሰዓት አስታውሳለሁ።
ይሄ በጣም አሪፍ ነኝ እኔ ቤት ውስጥ ሰራ የሆነ ነገር ሳደርግ ምናምን ጥሩ ነኝ ምናምን እና ኢቭን ከአንድ ቤት ምናምን ሄድ ነበረ ሊዲያ ላይ ጥሩ አድላኳት ምናምን እባል ነበር ከትምህርት ቤት መጥቼ ምናምን ከዛ አይ ቲንክ የዛ ሰዓት በቃ ለቀጣይ አመት ምናምን የማታ ትመዝገብ አክቹአሊ ሪዝኑ የነበረው ሞልቷል የቀን ትምህርት ቤትና ትመዝገብ ምናምን ከዛ በአጋጣሚ አንቺ ሰማሽ ከዛ ዋልሽ እንዴት እህቴን ሰራተኛ ላይ ያረጓት ነው ምናምን አልሽ እኔ በቃ መሰለኝ የማታ ትማር ምናምን ሲባል በቃ ቀን የምትሰራው ነገር አይታችሁ ለማታ ሰራተኛ ልታረጓት ነው ከዛ በቃ ደብዳቤ ጻፍኩ እንዴት ዛኔ አዎ በየአቅጣጫው ጽፈሻል መሰለኝ ባታል ያገኘሽ ከዛ ላላገኘሽ ወዳው ጽፈሻል ከዛ ግን እንትን እርስ በእርሳቸው ራሱ ግጭት ፈጠረ እሱ ሐሳብ ማን ያለው እንዴት መጣ ለምን አላችሁ ምናምን ነገር ተባለ ከዛ ወዲያው ተመዘገብኩኝ የቀን ትምህርት ቤት ምናምን በእግዚአብሔር ነበር መፎከረው እኔ መፎከርም አለበት ብዬ አስባለሁ በነዛ ሁሉ ቀናቶች ውስጥ ልጅም ሆኜ ነዛ አይነት በደሎች ሲደርሱብን ያልፋል ይሄ ቀን እግዚአብሔር እኮ አለ እግዚአብሔር እኮ ያያል ግን የእውነት ያያል እግዚአብሔር ወይ በጣም ያያል የዛኔ እኮ በልጅነት አይምሮዬ ገብቶኝም ይሆን ሳይገባኝ ብቻ በእንደዛ አይነት መንገድ ውስጥ ሳልፍ ምናምን እግዚአብሔር እኮ ያያል እግዚአብሔር እኮ ያሳድጋል እግዚአብሔር እኮ እናት አባት ይሆናል እናንተ እንደዚህ ብታደርጉንም እግዚአብሔር እኮ ያያል ነገ ቀን አልፎ እናወራዋለን እሺ ምናምን እላቸው ነበር that's really ማለት በቃ የሆነ ሰዓት ያለሽን ነገር ይገባሻል ማንንም ሰው እኔ እግዚአብሔርን ተደግፎ እግዚአብሔርን ይዞ ምናምን እንትን ይላል ብዬ አላስብም ፌል ያረጋል ብዬ አላስብም እና ሰው ማየት ሰው ይሄ ሰው ላይ መደገፍ የሚባለው ነገር በጣም ኤክስፒሪየንስ ያረግነው ይመስለኛል በቃ ሰው መጠየቅ ሰው መፈለግ ሰው እንዲረዳሽ መፈለግ ሰው ቤት መግባት ሰው ቤት መውጣት ምናምን የሚባለው ነገር በቃ በጣም ኤክስፒሪየንስ አርገናል አይምሮአችን ውስጥ አይመጣም አዎ ስለዚህ ሰው ማንኛውም ሰው አሁን የተለየ ፍቅር ቢሰጠን እንኳን የሆነ ቀን ልናጣው እንደምንችል እናውቃለን ስለዚህ በቃ ይሄ አይምሮአችን ሁሉ የሚደገፈው እግዚአብሔርን ነው እግዚአብሔር ሰው ይሰጣል መስጠት ካለበት እግዚአብሔር ሰው ይሰጣል የሆነ ሰው አንቺን ሰፖርት ማድረግ ካለበት እግዚአብሔር ይሰጥሻል አንቺ የሆነ ነገር ካስፈልገሽ እግዚአብሔር ይሰጥሻል ስለዚህ የሚያረጋው ነገር በሙሉ ማድረግ ካለበት እግዚአብሔር በሆነ መንገድ ያረጋዋል አንቺ ህይወት ላይ ግን አንቺ መጠየቅ ያለብሽ እግዚአብሔርን ነው ሰውየውን ጠያቂ አንቺ አይደለሽም እግዚአብሔር ነው ሰውየውን የሚያመጣው አንቺ መጠየቅ ያለብሽ እግዚአብሔርን ነው እግዚአብሔር ደግሞ ማምጣት ባለበት መንገድ ያመጣል አንቺ እግዚአብሔር ላይ ዲፔንድ ታደርጊያለሽ እግዚአብሔር ማስተካከል ያለበትን ነገር ያስተካክላል ያ ሰውዬ ደግሞ ሲዝኑ አንቺ ህይወት ላይ ሲያበቃ አበቃ ነው ያ እሱ ያሳርፋል በቃ በጣም ያሳርፋል እግዚአብሔርን ብቻ ማየት ያሳርፋል በቃ ውስጥሽም ነው ሰላም ያገኘው ትክክለኛው ሶርስ ስለሆነ ማለት ነው ከዛ በጣም የህይወት ጉዟችን በጣም የተራራቀ ሆነ እኔ ያው እናገራለሁ ፌስቡክ ላይም ቲክቶክ ሳይመጣ በፊትም ፌስቡክ ላይ ጽፍ ነበር በጣም ጆርኔ ጽፋለሁ በጣም የሚገራረም ጽፎች ጽፋለሁ ማልፈበትን መንገድ ሪሊፍ ማገኝበት አንዱም እኔ እንትን ነው ሼር ማድረግ አንቺ ደግሞ እንደዛ አይነት ሰው አልነበርሽ እኔ ቶታሊ አልነበርኩ ከዩኒቨርሲቲም ከወጣን በኋላ ዩኒቨርሲቲ ውስጥም በጣም ብዙ ቻሌንጅ አይተናል ብቻ እኔ በሲቪል ተመረኩኝ አንቺ ደግሞ በኮተም የኔ ማኔጀር ነሽ ማለት ነው ኮተም ለዛ ነው አይደለ ማኔጅመንት ኮንስትራክሽን ማኔጅመንት ከዛ ሲቪል ከኔ ካንቻንስ አልባት ነው ያው ዘሴም ነገር ናቸው አይዞሽ እና እንዴት ነበረ ግቢ ኤክስፒሪየንስ ገና ግቢ እንደገባው ነው የመጀመሪያውን ራሴን ለማጥፋት የሞከርኩት ታውቂያለሽ መሰለኝ እሱ የመጀመሪያውን ራሴን ለማጥፋት የሞከርኩበት ምክንያት ዶርም ውስጥ 6 እና 7 ነን እና ዶርም ውስጥ ያለው የፍሬሽ ጋጋታ ታውቂያለሽ የፍሬሽ ስትሆኚ ያልተጠየቅሽውን የምታወሪበት አመት ማለት ባይዘው ፍሬሽማን ነው በተለይ ሴት ስትሆኚ አባቴ እንዲያርጎልኝ እናቴ እንዲያርጋልኝ አጎቴ ገዛልኝ ሎሽን እንትን የተሰጠኝ ላፕቶፕ ምናምን ከዛ ኬት ነው የመጣሽው ስልክሽ አይጮህም ወይ አትበይም ወይ ፍራሽሽ ብራንድ እንትኑ ልብስሽ በትቀቢ ምናምን ሎከርሽ ቼክ የሚደረግበት ይሄ የሆነ ፍሬሾች የሚተዋወቁበት ሲዝን ማለት ነው አክቹአሊ እኔ የዛኔ መጀመሪያም የመጣውበት መንገድ አድክሞኝ ስለነበረ እዛ ጋራ በቀላሉ ለመውደቅ እድል አገኘው እንጂ
የሚጥል ነገር ኖሮ አይደለም ራሴን ለማጥፋት የሞከርኩት። ግን መጀመሪያ ገባሽ የአንድ ሰው የሆነ ቦታ ላይ ሲወድቅ እዛ ጋር የመታው እንቅፋት አይደለም የሚጥለው የመጣበት የመንገዱ ርቀት ነው። ገባሽ እኔ በጣም ደክሞኝ ስለነበረ በብዙ ነገር እዛ ጋር ደግሞ ለነዛ ልጆች ኤክስፕሌን ማድረግ ምናምን አደከመኝ። ሲጀምር ከሰው ጋር መኖር አስጠላኝ። የሆነ ሰዓት ላይ ራሴን ኮምፔር ማድረግ ጀመርኩኝ። በቃ የኔን ኑሮ ከነሱ ኑሮ ጋር ማስተያየት ጀመርኩኝ። ከዛ ሞር ባዶነት እየተሰማኝ መጣ። ከዛ ኦኬ እኔ ምንም ነገር የለኝም ምናምን በቃ በየደቂቃ ወላጆቻቸው እየደወሉ የሚያወራቸውን ስሰማ ከዛ በኋላ የሚሰጣቸው ፍቅር ከዛ ይሄ ቤተሰብ የሚለው ነገር ምናምን ዶርም ውስጥ በጣም ጮኸብኝ ውስጤ። ከዛ በኋላ ደከመኝ አልኩ። በቃ የሆነ ሰዓት ላይ አንደምዴ በጣም ደከመኝ። ከዛ ራሴን ለማጥፋት በቃ መድኃኒቶች ምናምን የሽንት ቤት ማስጃ በረኪና ምናምን አንድ ላይ አድርጌ ዩኒቨርሲቲ ውስጥ ምናምን ጠጣው። ከዛ ልጆች ወሰዱኝ ሆስፒታል ገብቼ ዳንኩኝ ምናምን። የመጀመሪያ እዛ ራሴን ለማጥፋት ከሞከርኩኝ በኋላ በቃ ደስተኛ ሆኜ ለመኖር ሞከርኩኝ እና ዩኒቨርሲቲ ውስጥ ራሴን ከሰዎች ጋር በጣም ማወዳደር ኮምፔር ማድረግ ኑሮዬን ከነሱ ኑሮ ጋር ማስተያየት ምናምን ሳበዛ ራሴን መጥላት ጀመርኩ። ባዶ እንደሆንኩኝ ምንም እንደሌለኝ ምናምን ሲሰማኝ በቃ ለምን ራሴን አላጠፋም ምናምን ባልኖርስ ዲሳፒር ባደርግስ ምናምን ስለምንድነው ስትራግል ማድረገው ምናምን ብዬ የዛኔ ወሰንኩኝ። ከዛ በኋላ ግን ይሄ ተጫዋቿ ልጅ ሆንኩኝ። በቃ እብዷ ልጅ ምናምን ሆንኩኝ። ግን አት ዘ ሴም ታይም በጣም ተስፋ የምቆርጥባቸው የመኖር ፐርፐዝ አልነበረኝም ማለት ይቻላል። ማለት አንደኛ መማረውን ትምህርት አልወደውም። ኢንጂነሪንግ የሚባል ነገር እኔ ለምን እንደተማርኩት ሁላ አላውቅም የእውነት ለመናገር። እኔ ኢንጂነሪንግ ከተማርኩት ውስጥ አሁን ብትጠይቀኝ ኮለን እና የሆነ ነገር ኮለን ምንድነው? ይሄ የቆመው ግንብ ነው። በቃ እኔ ምንም ማውቀው ነገር የለም እና አልወደውም ነበር ሊትራሊ። ፈተና ራሱ በቃ ለዛች ለፈተናዋ ታይም እንደምንም ብዬ አጥንቼ ለመመረቅ ነው የምፈልገው። በቃ መመረቅ አለብኝ ብዬ ስለማመን ለመመረቅ አብዛኛው ተማሪም እንደዚህ ነው ያሳለፈው። የሚወደውን ነገር አይደለም ሁሉም የተማረው። የኔ ይብስ ነበረ ይሄ ከችግርም የመጣውኝ ይሄ ፐርፐዝ የሌላት ፍቅር የለኝም ቤተሰብ የለኝም የሚለው ማመለካከት ስላለብኝ ትምህርቴንም አልወደውም ህይወቴንም አልወደውም። በቃ መሞት አሪፍ ነገር ነው ብዬ ነበረ ያን ነገር ያደረኩት። ከዛ በኋላ ግን ይሄ በጣም ፕሪቴንድ የምታደርገው ልጅ ሆንኩኝ። በጣም ተጫዋች ነኝ፣ በጣም እስቃለሁ ምናምን። ግን አት ዘ ሴም ታይም ደግሞ አንዳንዴ ተደብቄ ማለቅስባቸው ምናምን ጊዜያቶች አሉ። ይሄ በልጅነታቸው ፍቅር በደንብ ሳያገኙ ቤተሰብ ውስጥ በደንብ ያላደጉ ቻይልድሁድ ትራውማ ያለባቸው ሰዎች የሌላኛው መገለጫ ዩኒቨርሲቲ የፍቅር ህይወታቸው ልጠይቅሽ ነበር ቀጣይ ግን አንድ ላይ ካወራሽው እሺ። በኢየሱስ የፍቅር ህይወታቸው በእውነት የፍቅር የኔ ቢጤ ብዬ ገልጻቸዋለሁ። በቃ የፍቅር የኔ ቢጤ የፍቅር ለማኝ እንዴት እንደምንለምን ታውቂያለሽ? ፍቅር በእውነት እኔ በተለይ ደግሞ ስሜቴን የምናገር የሚሰማኝን መፈልገው የምናገር ሰው ስለሆንኩኝ የቤተሰብ ፍቅር ሳይሰጣቸው ያደጉ ልጆች የፍቅር የኔ ቢጤዎች ናቸው። እንደዚህ ነው ፍቅር የሚለምኑት ስለ እግዚአብሔር እያሉ። እኔ እንደዛ ነበርኩ። የፍቅር ለማኝ ነበርኩ። ለማኝ የወጣላት ለማኝ ታውቂ እግዚአብሔርን። እኔ አሁን ዩኒቨርሲቲ ውስጥ የነበረኝ ፍቅር ነው እንዴ? ልመና ነው እንጂ እግዚአብሔርን እንዴ ከሉል ጋር የነበረ ነገር ታስታውሻለሽ? አውቃለሁ። እና በጣም አንዴ ማለት ነው ስልክ ካላነሳ የወንዶች ዶርም ገብቼ በጥብጬ ጦርነት አስነስቼ እባረራለሁ አልኩና የወንዶች ዶርም ሲሄድልሽ ጓደኛው ኧረ በመድኃኒዓለም አንድ ላይ እኮ ነው የምንባረረው፣ ቆይ እኔ እጠራልሻለሁ ምናምን አለኝ። እሺ ምናምን ነገር ከዛ ተለምኖ አንድ ላይ አንተ ልታስባረረን ነው እንዴ አናግራት ምናምን መጥቶ አናገረኝ ምናምን እና ያሳየኝን ትንሽዬ ጭላንጭል ፍቅር ላለማጣት የሚሄድበት ርቀት እጅግ በጣም እኔን ይጎዳል፣ ጓደኞቼን ይጎዳል።
በጣም ከባድ ነበረ። በጣም ከባድ ነበር እና ዶርም ውስጥ ተኝቼ አሞኝ ማለት ነው ማይግሬን ይነሳል ስልኬን ካላነሳ። ከዛ በኋላ ደውላችሁ አምጡት። የታም ሴቶች ዶርም አምጡት ነበር ብለው። ከዛ በኋላ ሴቶች ዶርም ፕሮክተሮች ተለምነው ልጅቷ ልትሞት ነው አይኑን ካላየሁት ብላለች እባካችሁ ብለው ጓደኞቼ ሄደው ፕሮክተሮች ይለምናሉ። ከዛ እኔ ተስተካክዬ ተኛልሻለሁ እየመጣ ነው ይባላል። እሱ እንትን ዶርም ተፈቅዶ ምናምን እየመጣ ነው ሲባል ታመሜ የነበርኩት ልጅ ተስተካክዬ ተኛልሻለሁ እየመጣ ስለሆነ ጸጉሬ ምናምን አርጌ ማለት ነው። ከዛ ይመጣ እግዚአብሔርን ዶርም ገብቷል። እሱ ብቻ ይገርምሻል እንዴ ቸርች ውስጥ ማለት ነው ቸርች ውስጥ እንደዚህ የፌሎ ሊደሮች ምናምን እሱ በሃይማኖት ከኔ ጋር አይገናኝም ነበር። ምን አገባችሁ የሰው ህይወት ይበልጣል እዚህ ጋር የእናንተ የቸርች ህግ ይበልጣል። እኔ እየሞትኩ ነው አምጡት። እና ከዛ ስብሰባ ተጀመረ። ኧረ ምንድን ነው የምትለን ልጅቷ ምናምን ነገር። ከዛ አንዱ ልጅ ደግሞ እኔ በጣም ያሳቀኝ ማለት ነው አንድ ልጅ እንደዚህ ፍቅረኛዋን አምጡ ምናምን ብላ ሳይመጣ ቀርቶ ወዲያው የሞተች ልጅ አለች አዲስ አበባ ውስጥ አለ። ኧረ እባክህ ምናምን በቃ ይምጣ ምናምን። ከዛ መጣ የተኛውበት ክፍል ገባ። ከዛ እንደዚህ ፌሎ ሊደሮች ምናምን ቆመዋል። እኔ እና እሱ ብቻ የምናወራው ነገር ስላለ ውጡልን አልኳቸው። አበዱ ነው የምልሽ በቃ እኔ ምንም አልሰማም ነበር። ከዛ አንዴ ደግሞ ስልክ አላነሳ ሲለኝ ጓደኛዬ ጠራሁት ነው ምን እንዳልኳት ታውቂያለሽ? እኔ የምልሽ አልኳት ለምን ሄደ ለዲኑ ካጠኔ ለዩኒቨርሲቲው ዲን ነው የምልሽ እኮ እግዚአብሔር ለምን ሄደ ለዲኑ በቃ እኔ ምንም ፎከስድ አይደለሁም ትምህርቴ ላይ ስለዚህ እርዳኝ። ምንድነው በቃ ያፈቀርኩት ልጅ ስልክ እያነሳልኝ አይደለም። ስለዚህ አንተ እኛን ለማስተዳደር አይደል እዚህ ወንበር ላይ ተቀመጥከው? አዎ። ስለዚህ በቃ እኔ እህትህን እኔ እዚህ ትምህርት ቤት ውስጥ ያለሁትን ኃላፊነት አለብህ በሰላም እንድማር ከፍቅረኛዬ ጋር ታርቀኝ ልበለው እንጂ ዲኑን አልኳት። ኧረ እኔ ጨርሰዋለሁ እዛ እንዳትይጂ ብላለች። ቄሶችን እናምጣ ብያቃለሁ እግዚአብሔርን ነው የምልሽ። ይኸው ጓደኞቼ ምናምን መቼም አንቺ ታውቂዋለሽ እቤቱ ሲሄድኩት ነገር ትዝ ይልሻል? አዎ እቤቱ እናትና አባቱ ቤት አንኳኩቼ ሄጃለሁ። አምጡት ያናግረኝ። ዋው ቀልድ ይመስላል። አሁን በጊዜው በጣም ታምሜበታለሁ። እኔ አውርቼው አውቃለሁ 1-2 ጊዜ 3 ጊዜ አይደለ አውሪው እያልኩሽ ምን ያልሽው ነበር ያወራሽው? ግን ምን አይነት ቴክስት ላክሽለት? ያነሳል ስልኬን ያነሳል። ሊዲያ ነኝ የጽዮን እህት ምናምን ስለው ምናምን ያነሳል። አይ ቲንክ እኔም ጸጥ ብዬ ስለምሰማው ምናምን እሱም የተሰማውን ሁሉ በቃ እህቷ ናት ብሎ ሜቢ ለጓደኞቹ ምናምን ብሎክ ሲያደርገኝ ደግሞ ፕሮፋይሉን ቼክ አድርጉልኝ እያልኩ መደውለው ለጓደኞቹ ምን ይልሽ ነበር? ግን እሱም በቃ ይሄ የሱን ሳይድ ያወራል፣ ያልተረዳሽውን ሳይድ ያወራል። አንቺ ጋር ብቻ ያለውን ነገር ብቻ እንደምታዳምጪ ያወራል ምናምን። እሱ በጣም ፖዚቲቭ ነው። እኔ በጣም ነው የምወደውና እንደሚወደኝ ነግሮሽ ያውቃል? አዎ ይነግረኛል። ግን ይሄ መሀከላችሁ ያለው ውጥረት በቃ ይጨነቃል ልጁ በዛ ምናምን ነገር ከአቅሙ በላይ ሆነ። አዎ ከአቅሙ በላይ ሆነ። ከዛ እንዳይተውሽም ይፈራል አብሮም እንትና ግን ደግሞ በጣም ይሄ ስስ ልብ እንዳለሽ በሰቀቀን እኮ ነው የተማረው ዩኒቨርሲቲ ውስጥ በሰቀቀን ነው የተማረው። መሳየ ልንገርሽ እኔ 2 ሴቶች አንቄያለሁ በሱ ምክንያት ሄጄ እግዚአብሔር አንዷንማ ካደበደብኳት ብዬ ኧረ እባክሽ ታይ አንቺ ልጅ ምናምን ተብዬ ነው የተውኩት ማለት ነው። እና ምሳ ቦታ አንዴ እንደዚህ ያለፈ ሴቶች እንዲቆጭ ብለው እየበሉ ነበረ። ከዛ ሰላም ነው ምናምን አላት አንዷን ማለት ነው። ልታስደበድበን ነው እንዴ? አዎ በቃ የዚህ ነው ያህል ነው። እና ጥበቃዎች ያውቃሉ፣ አስተማሪዎች ያውቃሉ። ግቢ ውስጥ በጣም በቃ ፌመስ አፍቃሪ ነበርኩ። ግን ትክክል አይደለም። አሁን ላይ ሂል አርግሻል። ግን እንዴት ነው እነዛን ፕሮግረሶች እነዛን ስቴፖች ስታልፊያቸው አሁን ከልዑል ጋር ያለው ነገር
ያብቃ የሚልበት ስታተስ ላይ ማለት ይሄን ሁሉ ዋጋ የከፈልሽበት ነገር ኢንዱ ጋር ሲደርስ አይምሮሽ እንዴት ተቀበለ? ከዛ እንዴት ሙቭ ኦን አረግሽ? ይኸውልሽ ፋይናሊ ምን ሆነ መሰለሽ ከልዑል ጋር እንደዛ አይነት ጦርነት ውስጥ የገባው የፍቅር ታሪክ መጨረሻው ምንድነው? እሱ መሸነፍ ጀመረ። ፋይናሊ በቃ ይሄ ከኔ ጋራ ሰላማዊ የሆነ ሪሌሽንሽፕ ጀመረ። እሱም ጥሩ ኢፈርት ማሳየት ጀመረ፣ አብሮኝ መሆን ጀመረ ምናምን። ከዛ የኔ መቀነስ ጀመረ። የሆነ ገባሽ አይደለ? ትክክል ያልሆነ ፍቅር እንደሆነ የሚገባሽ ይሄ መከልከል ነበረ። ለካ እኔ እየተጣላሁት የነበረው ገባሽ አይደል? ይገባኛል፣ ዲዘርቭ ያደርገኛል የሚለው ነገር ነበረ። ይሄ ጤናማ አይምሮም አልነበረም ስልሽ በቃ እንደነገርኩሽ ነው። በህይወቴ ውስጥ የጎደለኝን ፍቅር ነበረ ስፈልግ የነበረው። የመወደድ፣ የመከበር፣ ትሪት የመደረግ። እሱ እኮ ባይ ዘ ዌይ ልንገርሽ እዚህ ሁሉ ጣጣ ውስጥ የገባው እኮ አንድ ቀን ከለርሽ ያምራል ብሎ ተናገረ፣ ወጥመድ ውስጥ ገባ። በገዛ እጁ ፌስቡክ ላይ እኮ ነው። እሺ ከዛ በቃ የሆነ እኔም ስለሱ ሰማ ነበረ። በጣም ግቢ ውስጥ ይወራለት ነበር። አክቹአሊ እኔ ነኝ አፕሮች ያደረኩት መጀመሪያ ሰምቼ፣ ዝናውን ሰምቼ ሴቶች አያናግርም ኩራተኛ ነው ምናምን ሲባል በዛ ምክንያት አፕሮች አደረኩት። ከዛ እሱም ቀለል አድርጎ ነው ፍለርት ያደረገው። ላይክ ቀለል ያለ ፍለርት ማለት በቃ እንደ ዩኒቨርሲቲ ተማሪ ቀለል አድርጎ ቴክስት አደረገ። አንቺ ጋር እንደ ቀላል የሚታለ ፍቅር የለም። ቀለል የሚባል ፍቅር የለም። እኔ ጋር ቀለል ፈገግታሽ ያምራል ከተባለ ይኬድለታል። እውነት በጣም በቃ እንትን ነበረ። ለምሳሌ ለመጀመሪያ ጊዜ እወድሻለሁ ያለኝ ቀን ባይዘዊ የዛን ሰዓት የተወለድኩ ነው ይመስለኝ። ዋት በቃ ከዛ ገብቼ ማስበው እሱ ነው። ይወደኛል፣ መወደድ፣ ፍቅር በጣም ፓወር አለው። ባይዘዌ ሰዎች በጣም ቀለል አድርገው ያዩታል እንጂ ፍቅር በጣም በጣም ከባድ ነገር ነው። እኛ ራሱ የምንኖረው በፍቅር ነው ስልሽ እግዚአብሔርና የሰው ልጅ የተሳሰረበት መንገድ ራሱ ፍቅር ነው። ገባሽ? ጌታችን ኢየሱስ ክርስቶስ እኮ ወደዚህ ምድር የመጣበት ዋነኛው ምክንያት አሁን የተወለደበት የዛሬ 2000 ምናምን ዓመት አሁን እንደዚህ ገና ብለን የምናከብረው ለፍቅር ነው የተወለደው። ምን ያህል እንደሚወደድ ሊያሳየን ነው የተወለደውና የሰው ልጅ ፍቅር ያፈርሰዋል፣ ይሰራዋል፣ ብዙ ነገር ያደርገዋል። ለዛም ነው የዛን ያህል ርቀት የሚሄድኩት። እንደዚህ ቀለል አድርገሽ የምታወሪው ነገር አይደለም። በጣም ብዙ ሰዎች ሁሉም ነገር ኖሯቸው፣ ሁሉም ነገር ሞልቷቸው፣ ገንዘብ ኖሯቸው ቤት ውስጥ ራሳቸው የሚያጠፉ ሰዎች የሉ አንዱ እኮ ለምንድን ነው በቃ ሁሉም ነገር ኖሮት ፍቅር ከሌለው ሰው ባዶ ነው። ኢቨን መጽሐፍ ቅዱስም ይላል ሰው እምነት፣ ተስፋ ቢኖረው ፍቅር ከሌለው ግን ከንቱ ነው። በህይወታችን ውስጥ የልጅ ፍቅር፣ የባል ፍቅር፣ የሀገር ፍቅር ብቻ በተለያየ አቅጣጫ ተገጣጥመን ሰው ሆነን የምንሄደው ፍቅር የሚባለው ነገር ውስጣችን ሲኖር ነው ብዬ ነው የማስበው። እና ይሄ መጀመሪያ ግን ዘመድ ቤት ያደጉ ሰዎች ሂል ማድረግ አለባቸው እና ወንዶች ደግሞ መረዳት አለባቸው። ባይዘው መጀመሪያ ዘመድ ቤት ካደግሽ ማለት ነው ባይዘው ዘመድ ቤት ነው ያደግኩት ብለሽ መናገር አለብሽ መጀመሪያ። በጣም ካፈቀርኩ ትራማ ነው this is not real love እና ሜቢ ይሄን አንደርስታንድ አድርገን ትሪት አድርገኝ ብለሽ ወይ በግልጽ መናገር አስፈላጊ ነው። አቮይዳንት የምትሆኝበት አጋጣሚ አይኖርም? አሁን ለምሳሌ በጣም መወደድን መፈለግ ከዛ መወደድን ጭራሽ አለመፈለግ፣ እሱም ባይዘው አንድ ትራማ ነው። አንዳንዴ እንዲህ አይነት ሁኔታዎች ስታልፊ በጣም ወይ አቴንሽን ፈላጊ ነው የምትሆኚው ወይ ከነጭራሹ አቴንሽን የሚባለውን ነገር አለመፈለግ ነው የሚሆነው። ሁለቱም ተመሳሳይ ነው የሚሆነው። ስለዚህ መፈቀርም ይፈራ ሰው ወደድኩሽ ሲል ምናምን የሚልም አይነት ሰው ልትሆኚ ትችያለሽ። እንዴት ይኖራል ልትይም ትችያለሽ። በዛኛውም ጥግ በዚህኛውም ጥግ ነው የምትቆሚው። የፍቅር ለማኝም ትሆኛለሽ፣ በፍቅር የማያምንም ሰው ትሆኛለሽ። እንደዛ ነው የምትሆኚው። ፍቅር የለም ብለሽ የምታምኚ አይነት ሰው ትሆኛለሽ። አንቺ አሁን ከማያምኑት ነሽ እንዴ? እኔ በጣም ለማኝ ከሆነ አንቺ ደግሞ ምክንያቱም አንቺ የፍቅር ህይወትሽን ብዙ አላውቅም፣ በጣምም ደግሞ እንትን አይደለሽም፣ ምንም አይመስልሽም፣ ቦታ ምትሰጪ አይነት ሰው አይደለሽም። ልልሽ የፈለግኩት እሱ ምናልባት አሁን አንቺ ላይ የፈጠረውን ኢምፓክት ምናምን ስናወራ
this is real እንደገና ደግሞ አሁን እኔ ብዙ ነገር አይገርመኝም ምንም እንትን አይደለም ነበር አሁን እኔ ዩኒቨርሲቲ የነበረኝ ጆርኒ ከማንም ጋር ራሴን እንትን አይደለም ነበር ምንም ኖራቸው በቃ ምንም ኬር አላረግም አላያቸው ምናምን ራሴ ዓለም ውስጥ ነው ያለሁት ባሸንፍም አይገርመኝም በወርቅም አይገርመኝም እና ደግሞ ብወደድም አይገርመኝም ብደነቅም አይገርመኝም ህይወቴ ላይ ምንም ሊትራሊ አሁን እኔ ሼር አድርጌያቸው አውቃለሁ እንደዚህ እኮ ደስ አለኝ ይሄን አገኘው ምናምን በየማላቀም ምንም ትገረም ይችላል አይደለም በያላቀም ምናምን የሆነ ሰዓት አሁን ግቢ ውጤት ሲበላሽብኝ ምናምን የተበላሽብኝ አንደኛ አመት ላይ ነው ከዛ መጨረሻ አመት ላይ ነው ላንቺ ሼር ያደረኩሽ ምናምን ከዛ ግን ዶርሜ ውስጥ የነበሩ ልጆች ማለት ነው አውትፊት ምናምን ከእናታቸው ጋር ቼክ ያደርጋሉ ይሄ ውጤት መበላሸት ማለት ነው ቢግ ዲል ነው ቤተሰብ ሊመጣ ይችላል በሙሉ መኪና ማለት ነው ትልልቅ ነገሮች ህይወቴ ላይም ሀፕን ሲያረክሽ በጣም ኤክሳይትድ አልሆንም አሁን እኔ ከቲጋ ማውራት እንዴት ነው የሚያቅተኝ ረጅም ስልክ እንዴት ነው የሚያቅተኝ ከናንተ ጋር ኮሙኒኬት ማድረግ በጣም መጠየቅና ወዳለው አቃለው ምናምን ግን ቱ ማች ኢንጌጅ ማድረግ አልችልም በጣም ይሄኛው እኮ ሌላው ነው ይሄኛው ደግሞ በዛ ጥግ ያለው ነው በዛኛው ጥግ ያለው ነው ልልሽ ፈልጌ ነው ስለዚህ እኔ በጣም ፍቅር ምለምን ሴት ነኝ አንቺ ደግሞ በፍቅር ማትገረሚ ሰው ነሽ አዎ በጣም ሁለቱም ተከክል አይደለም ሁለቱም በጣም ሮንግ ነው እውነት ሰው በጣም በቃ ማለት በመጠኑ ነው መኖር ያለበት ያ ማከለ ላይ ህይወትን የምትረጅበት መንገድ ጤናማ መሆን አለበት እና እንደዚህ አይነት ትራውማ ውስጥ ያሉ ሰው አንዳንዴ ቲክቶክ ላይ ምናምን ሼር አደርጋለሁ በጣም ያፈቀርሽ መስሎሽ ከተሰማሽ ለራስሽ ጊዜ ስጪ ሜቢ ትራውማ አለብሽ ቻይልድሁድ ትራውማ ይኖርብሻል ዘመድ ቤት አድርገሽ ሊሆን ይችላል ከእናት ከአባት ፍቅር ውጪ ሆነሽ ሊሆን ይችላል በቃ የሆነ ህይወትሽ ላይ የሚሞላ ጉድጓድ አለ ባዶ ነገር አለ ሶ እሱን ደግሞ ወንድ ውስጥ ትዳር ውስጥ ሌላ ነገር ውስጥ ምናምን ነው እየፈለግሻለሽ ምናምን ብዬ ሼር ሳደርግ ማአት ሰው ነው ኢንቦክስ የሚያደርግልኝ ባይዘው ቱ ማች ነው ማፈቅረው ይሉኛል ቱ ማች እና በጣም ይሄ መስመር የለቀቀ ማፍቀር ህመም ነው ያለፈ የህይወት ታሪክ ህመማችን ነው እና መዳን አለበት ሰው በጣም ወንዶችም ደግሞ ጥሩ አዌርነስ ቢኖራቸው እኛ ሀገር ምንድነው አልተለመደም ማለት ከቦይፍሬንድሽ ጋር ቁጭ ብለሽ እኔ እኮ እንደዚህ አይነት ሁኔታ ውስጥ ነው ያለፍኩት ብለሽም ብዙ አናወራም አይደል ሁለታችንም በራሳችን ኢማጂኔሽን ውስጥ ነው የምንኖረው እንደዚህ ካልኩት እንደዚህ ይለኛል እንዲህ ብለው እንዲህ ይለኛል ይያልን ወይ ደግሞ ለሴት ጓደኞቻችን ሄደን እናወራለን እንጂ ለማፈቅረው ልጅ ላልነግረው ይችላል ግን ወንዶችም ጥሩ አዌርነስ ቢኖራቸው ደስ ይለኛል ሰዎች የሚያሳዩት ባህሪ ያለፉበት የህይወት ታሪክ መስታወትም ሊሆን ይችላል ገባሽ እንዴት ነው ያደገችው አስተዳደጓ ምንድነው ታሪኳ ምንድነው ትራማዋ ለምንድነው እንደዚህ አይነት ባህሪ ያሳየችኝ ያለችው ምናምን ብሎ ካፈቀራት ጊዜ ሰጥቶ ሊረዳት ይገባል ብዬ ነው ማስበው ኮሙኒኬሽን ማተር ያደርጋል በዚህ ሰዓት ስፔሻሊ አሁን ላይ ባለንበት ነገር በጣም አሁን እኔ ሂል ካረኩኝ በኋላ በፍጹም ፍቅር መለመን ሰው አይደለም ማለት ኖርማል እሺ አሁንስ ኖርማል ነው አይደለም በጣም እንጆይ ነው ማረጋው ነው በፍቅር ይኸውልሽ ፍቅር በጣም ማተር ያደርጋል ህይወት ላይ በቃ የእግዚአብሔር ፍቅር የወንድ ፍቅር የሴት ፍቅር የሀገር ፍቅር ብላ ምናምን ብቻ ፍቅር ይሁን ነገርየው ፍቅር ይሁን በጣም አስፈላጊ ነገር ነው በዚህ ነው ማምነው ግን ደግሞ ራሴን አሁን ሞር በጣም እወዳለሁ ራሴን በጣም ነው የምወደው ለሰዎች የምሰጠው ፍቅር ከራሴ መውደድ የመነጨ ነገር ነው ሶ ጽዮን የሆነ ሰው መጥቶ አፍርሷትም እንትን ብሏትም ምናምን አይሄድም ለክ ፍቅር ማለት ራስሽ ላይ መስራት ማለት ነው ባይዘው የራስሽን ሞር የምትወደደዋን ሴት መሆን ማለት ነው በልመና ፍቅር አይገኝም ሞር እየረከሽ ዋጋሽን እያጣሽና አንድ ተራ ሴት እየሆንሽ ነው የምትሄጂው ሞር ራስሽን በወደድሽ ራስሽን ባከበርሽ ራስሽን ቫልዩ ባረክሽ ቁጥር ግን በሌላ ሰው ቫልዩ መደረግሽ ይጀምራል ተናገርሽው ሐሳብ ኢቭን ባይብሊካል ነው የራስን መውደድ የሚባለው ነገር እና አንዳንድ ምንድነው ፕሪንሲፕሎች ሲቀመጡ ለምሳሌ ባልንጀራህን ውደድ ራስህን በምትወድበት ልክ አይደል ራስህን እንደምትወደው ከዛ ባልንጀራህን ውደድ
ከዛ ባልንጀራሽን ደግሞ ወደድኩኝ ሳቲ እግዚአብሔርን ወድሃለሁ ማለታችሁ ወንድምህን ውደድ አስቀድመህ ማለት ግን የተነሳበት ፖይንቱ ራስህን ውደድ ነው። አንቺ ራስሽን በምትወጂበት ልክ ነው እኔ የምትወጂ እኔም በምትወጂበት ነው እግዚአብሔርን ወድሃለሁ ማለት ምቺው ወንድምሽን ስትወጂ ነው አብሮሽ ያለ። ስለዚህ ራስን መውደድ ይቀርማል፣ ራስን ማግኘት ይቀርማል። ለራስም ሰጪው ቫልዩ ምናምን ትልቅ ለውጥ ይፈጥራል። እኔ አሁን ሳፈቅር ድሮ ምግብ አልበላም ነበር፣ አሁን በጣም እበላለሁ። ለምን? ይሄ ፍቅር ከራሴ መውደድ የመነጨ ነው። እኔ ያፈቀርኩ ዘመን ነው መዘንጠው። አሁን ድሮ ሳፈቅር ራሴን መጣል፣ መታመም፣ የትዝታ ዘፈን ማዳመጥ፣ በቃ ኦ ማይ ጋድ ፍቅር ይዞኛል ምናምን። አሁን ልክ ፍቅር ሲይዘኝ ጥሩ ነገር ሄጄ እገዛለሁ፣ ምግቤን በላለሁ። በቃ የዚህ ሰሞን ፍቅር ይዞኛል በቃ። ምክንያቱም ፍቅር በራሱ ፖዚቲቭ ነገር ነው የሚሰጥሽ። ገባሽ? ራስሽን እንድትጠያ ያደርግሽም፣ ራስሽን እንድትታመም ያደርግሽም፣ ራስሽን እንድታጠፊ ያደርግሽም፣ እንድትጎጂ ያደርግሽም። ፍቅር በራሱ ሙሉ ፓኬጁ ፖዚቲቭ ነገር ነው። የፍቅር ቦክስ ሲከፈት መልካም ነገሮች ነው ያሉበት። መልካም ነገሮች ነው ሼር የምናደርጋቸው። ሰው ፍቅር ይዞኛል ምግብ አልበላም፣ ኦ የተሳሳተ ፍቅር በእውነት አየር ላይ ውድቅ ነው። ፍቅር ይዞኛል ብዙ ያስበላኛል፣ ልክ በቃ ያሪውስ እና ሰው በፍቅር ሲያዝ ሞር ራሱን እየወደደ እየጠበቀ ለዚህ ሰው ዲዘርቭ ማድረገው። ለምሳሌ አሁን ብዙ ጊዜ ለምንወዳቸው ሰዎች ውድ ነገር ነው የምንሰጠው ስጦታ። ለምሳሌ አይፎን 17 ፕሮ ማክስ ልስጠው ምክንያቱም አሪፍ ስለሆነ። ገባሽ? ለምወደው ሰው ግን የምሰጠው ውዱ ስጦታ ለእኔ ራሴን ነው። ራሴን ደግሞ ውድ አድርጌ ቢውልድ ማድረግ። ገባሽ? ርካሽ ማንነቴን ሳይሆን ይሄ ውዱን ማንነቴን ልሰጠው ነው የሚገባው ብዬ ነው ማስበው። ሶ ሃርድ ወርከር፣ ቆንጆ ጥሩ ቁመና ያላት፣ ራሷን የምትጠብቅ፣ በደንብ የምትበላ፣ ራሷን ትሪት የምታደርግ፣ ራሷን ስፖይል የምታደርግ፣ ጥሩ የምትለብስ፣ ጥሩ ሽቶ የምትቀባ ውድ ማንነቴን ነው ልሰጠው የምፈልገው እንጂ ውድ ማቴሪያል ልሰጠው አልፈልግም። ቂቤ ተቀብተሽ ሻሻ አስረሽ አይፎን 17 ፕሮ ማክስ ብትሰጪው ትወጂዋለሽ? አትወጂውም። በፍጹም አትወጂውም። ምክንያቱም ፍቅር በእቃና በሰው መሀል ያለ ነገር አይደለም፣ በሰውና በሰው መሀል ያለ ነገር ነው። ሶ ራስሽን ነው አንቺ ለዛ ሰው የምትሰጪው። አንቺ በጣም ቆንጆ መሆን አለብሽ፣ ራስሽን ውድ ማድረግ አለብሽ፣ ሃርድ ወርከር መሆን አለብሽ፣ ገንዘብ ሜክ ማድረግ አለብሽ፣ ኢንዲፔንደንት መሆን አለብሽ፣ ቆንጆ መሆን አለብሽ። እሱም ማንነቴን ነው የምሰጥ እንጂ ውድ እቃ ልሰጥ አልችልም። እቃውን አይደለማ የምታገባው። ገባ? በፊት ግን ውድ እቃዎችን ለቦይፍሬንዶቻችን መስጠት ነበር የሚመስለን። ሶ ኳሊቲ ላይ ነው ሰው መስራት ያለበት ለመፈቀር ብዬ ነው ማስበው። ራሱ ላይ ነው መስራት ያለበት። ሞር ኳሊፋይድ በሆንሽ ቁጥር፣ ሞር ራስሽ ላይ በሰራሽ ቁጥር፣ ሞር ገንዘብ ሜክ ባረግሽ ቁጥር፣ ሞር ጥሩ ስፖርተኛ በሆንሽ ቁጥር ዋጋሽ የዛን ያህል ይጨምራል። አይፎን 17 ፕሮ ማክስ ለሰውየው ሰተሽ አንቺ የኖኪያ ማንነት ካለሽ እኮ አይጠቅምም። ምክንያቱም ኖኪያውን ነው የሚያገባው በስተመጨረሻ። ልክ ነው። ይሄን ቨርዥን ማለት አሁን ያለሽበትን ሁኔታ በጣም ነው የምወደው እና በጣም ብዙ ጊዜ ኮምፔር አደርጋለሁ። ስላንቺ ሳስብ ምን ይሰማኛል መሰለሽ? እንደኔ አይነት ሰው ሊኖር ይችላል ማለት በጣም አቨሬጅ ነው። በጣም ብዙ ሰው ሊኖር ይችላል። እንዳንቺ አይነት ሰው ግን ሬር ነው ማለት ሁሉም ነገር ላይ ሪአክት እየነካ እየሞከረ እየተናገረ እንትን እያለ እያፈረሰ እየገነባ ምናምን የሚኖር ሰው ሬር ነው። ለዛም ነው በቃ ከዘመድም ከጓደኞችሽም ከግቢም ከሰውም ከማህበረሰብ ምናምን ቶሎ ይሄ አሁን ላይ ያለሽበት ደረጃ ላይ ራሱ በመምጣትሽ መድረስሽ እኔ አስታውሳለሁ አዲስ አበባ ስገቢ እንዴት እንደገባሽ ምናምን የነበረሽ ድፍረት ምናምን እንትና ባዶ ጂን የገባሁት ነግሬሻለሁ። የሰው ቤት ልሰራ ነው ብዬሽ? አዎ ነግሬሽኛል። ሰራተኛ ልሆን ነው። ኢንጂነሪንግ ተመርቄ ሲቪል ኢንጂነሪንግ ተመርቄ ያንን ዲግሪ ጭኝ ወጥቼ ሰው ቤት ሰራተኝነት ሰራለሁ አዲስ አበባ ገብቼ ማለት እኮ በጣም ከባድ ነገር ነው። ኢጎ የሚባል ነገር አለ። በትንሹም ቢሆን ይፈትንሻል። ገባሽ? ግራጁዌት አድርገሽ ምናምን ግን እኔ በቃ አልፈራም ነበር። እችንም ሞክሬ ጥሩ ደረጃ መድረስ ነበር የምፈልገው። የኔ ላይፍ ስታይል ቀላል ነው። ከሰው ጋር አጋጭሽም ሰው አይሽም ኖቲስ አትደረጊ ምናምን። የኔ ላይፍ ስታይል በጣም ቀላል ነው። ከዛ አንቺን ሳስብ
በጣም አሁን እያደግኩ ስመጣ ደግሞ በጣም ይሄ ኑሮ የሚባለውን ነገር ደግሞ አሁን ፐርሰናሊ አይደለ ብቻዬን እንትን እያልኩኝ ስመጣ ምናምን አንቺን ሳስብ በጣም ይገርመኛል። ሪል ነው። እና ደግሞ ድሮ ከማውቃት አሁን ትምህርት ቤት ኖራ ይሄ የድሮ ላይፎች ላይ ምናምን ከማውቃት ከእውነት በኋላ አሁን እያደገች የመጣሽ አሁን እያሳየሽን ያለሽ እያወራሽ ያለሽውን ነገር ጽዮንን ሳያት ደግሞ በጣም ይገርመኛል። ትላንትና ላይ እቺን ጽዮን አያታለሁ ብዬ አላስብም ነበረ። የሆነ ሰዓት ላይ ምናምን sometimes እኔ እንደ ታላቅ ሆናለሁ አይደል? አንዳንድ ጊዜ እኔ እንደ ታላቅ ሆናለሁ። ከዛ ደግሞ አንዳንዴ ደግሞ አንቺ እንደ ታላቅ ትሆኛለሽ ነው። አሁን አንቺ እንደ ታላቅ ነሽ፣ ግን ይሄኛውን ጽዮን ሳይ በጣም በብዙ መንገድ ስለመጣች ስላለፍሽ ምናምን ነገር አሁን ላይ ዛሬ ላይ ያለችውን ጽዮን ወልጄ ነበረኝ ማንነት ነው። በጣም ደግሞ አንቺ እንትን ያለሽ ሆስፒታሉ ወልጄ በነበረ ሰዓት በጣም ጌታ ሴስ ተሰርቼ ስወጣ አንቺን መቆም አለብኝ ልራመድ፣ ኧረ ተኚ ምናምን በቃ ይሄን ጠጥቼ በቃኝ ምናምን በአንድ ወር እመለሳለሁ ወደ ስራ ምናምን የሚሉ ግብግቦች እኔ በጣም ያስገረመኝ። ከራሴ ጋር ፋይት ማድረገው ማለት ይሄ የተወጋሁት ማደንዘዣ ሳይለቅ መቆም አለብኝ ማለት ይሄ አንድ ግሬን አንስቼ ለመራመድ እንደዚህ ነበር የሚያለበኝ። አይ ነው እንደዚህ ዶክተሮቹ ምናምን ይዘውኝ ሲያራምዱኝ በጣም ከባድ ነበር። ግን ለራሴ የምነግረው ነገር በምንም አይነት ሁኔታ ውስጥ ሆነሽ ወደ ቀድሞ ማንነትሽ መመለስ፣ እንደገና ጥሩ እናት መሆን ምናምን ነው የምፈልገው። ተኝቼ ሙቅ ምናምን ትሰጡኛላችሁ እናንተ፣ እኔ አልፈልግም። እንዳታጠጡኝ ሙቅ መወፈር አልፈልግም። በጣም ሴክሲዋ እናት ነው መሆን የምፈልገው። በቃ አንድ ሳምንት በኋላ ሄዳለሁ እናቴ በቃ ተጠና ከዛ ብቻዬን ሆንኩኝ ምናምን ይሉኛል። ምናምን ምን ሆና ነው ቸኮለች ምናምን ይሉኛልና የዛ ሰዓት ያሳየሽው ጥንካሬ በጣም አስገርሞኛል። ከዛስ ልጄን ይዤ መጣሁት ብቻዬን ወደ ቤቴ። በስንት ወሬ ነው? 2 ወር አልሆነሽም? ወር ከምናምን ላይ ልጄን ይዣት መጣሁኝ። ልጅ እንዴት እንደሚታጠብ አላውቅም ምናምን፣ ግን ምክንያቴም ነበረ እናትነቴን በቃ በዛ ውስጥ መፈተን ፈልጋለሁ እኔ። ከዛ ከወለድኩ በኋላ በቃ ብቻዬን መሆን አለብኝ ብዬ ወሰንኩኝ። ከዛ ብቻዬን ሆንኩኝ። ከ2 ወር አንቺ ግራጁዌት አድርገሽ እስከምትመጪ እስከ 6 ወር ድረስ ከእውነት ጋር ብቻዬን ነበርኩ። እናታችን እንደውም ማለት በቃ ላትሆን የምችልበት ነገር ሳይሆን ምንድነው ብቻዬን በጣም ብዙ ነገር እያረኩኝ ስለመጣሁኝ ይሄኛውንም ነገር ብቻዬን መወጣት አለብኝ የሚል ማይንድ ሴት ስላለኝ ነው እኔ ብቻዬን ማድረግ እችላለሁ ብዬ ስላሰብኩኝ ነው። ከባድ ነበረ በጣም። ግን እሱ በራሱ ብቻዬን 4 ወር አራሶኜ ብቻዬን ስሆን ደግሞ ብዙ ነገር ተምሬበታለሁ። ህይወት እኔ ኤክስፒሪየንስ ነው ብዬ አምናለሁ። ለምሳሌ ያክል አሁን ራሴን ሳይ እንደዚህም አላደርግም ብዬ የማስባቸው ነገሮች የሆነ ቦታ ላይ ደርሼ እያደረግኩ ነው ራሴ አግኝቼ ምናምን አውቃለሁ። ግን አንቺ በእያንዳንዱ የህይወት ፓዝሽ ውስጥ ራስሽን በተለየ ሁኔታ ያገኘሽበት እንዲህ ነኝ እንዴ ምናምን ያልሽባቸው አጋጣሚዎች ምንድናቸው ህይወትሽ ላይ ምናምን? ኦኬ እንደዚህ አልሆንም ብዬ ሆንኩባቸው። እውነት ለመናገር የጫጫታ መወድ ሰው ነበርኩ። ማለት ይሄ ቤት እንደዚህ እስር ብዬ የምንቀመጥ ሰው አይደለሁም። ብዙ ጓደኞቼ ነበሩኝ፣ ሰው ነበርኩኝ። ከስራ ከወጣሁ በኋላ በጣም ብዙ ጓደኞቼ ጋራ ቁጭ ብዬ ሻይ ቡና እያልኩ ምናምን አምሽቼ የምገባ ሰው ነበርኩኝ። አሁን 1 ወር ከቤት ላልወጣ እችላለሁ። በጣም ጠባብ ሰርክል ላይ ያለኝ፣ በጣም ከተወሰነ ሰው ጋር ነው ማወራው። ያለ ጉዳይ ወይ ደግሞ አስፈላጊ ነኝ ብዬ በማላስብበት ቦታዎች ላይ ብዙ መሄድ ሰው አይደለሁኝም። እና ለካ ይሄ ደግሞ እናትነቴ የፈጠረብኝ ነገር ነው። አሁን በጣም ይሄ ከቤት ማትወጣው ሴት ሆኛለሁ። ጓደኞቼ ኧረ እንውጣ ምን ሆናችሁ ነው ምናምን እምል ሴትዮ አሁን በጣም ቤት መቀመጥ የምወድ አይነት ሰው ሆኛለሁ። ይሄ ደግሞ እናት ከሆንኩ በኋላ ነው እንደዚህ ሆንኩት። እናትነቴ ከፈጠረብኝ ከቤት መቀመጥ ውጪ ባይዘው ከእግዚአብሔር ቀጥሎ መፈራው የልጄን አይን ነው። ልጄ ጋራ ሲሄድ ልጄ አይኔን ስታይ ደነግጣለሁ። ስተት ሰርቼ ከመጣው እሷን የማይመጥናት ነገር አድርጌ ከመጣው የእሷን ንጹህ አለመማቆሽሽ ነው የሚመስለኝ። እንደዚህ አይነት እናት ይገባታል እላለሁ አንዳንዴ። ስታድግ የእሷ ልጅ እኮ ናት መባሉ አይቀርም። ገባሽ? እኔ ደግሞ
እያንዳንዱ ዛሬ ማሳልፈው ነገር ሚዲያ ላይ የምናገረው በህይወቴ የምኖረው ውሎዬ ጓደኞቼ የምመርጣቸው ሰዎች በሙሉ የኔ ብቻ ታሪክ አይደሉም የልጄም ታሪክ ናቸው ገባሽ ነገ እውነት ልጅሽ እኮ እናትሽ እኮ እንደዚህ አይነት ሰው ናት ትባላለች ሶ የከሌ ልጅ መባል ትልቅ ትርጉም አለው ባይዘው ገባሽ ሶ ልጄ የማን ልጅ ናት የሚለው ነገር ዛሬ የምኖረው ታሪክ ነው እና የሆነ መጠጥ ቤት ቁጭ ብዬ ግሬን ሳቅዬ ባንኮኒ ላይ ቁጭ ብዬ እየጠጣሁኝ እያመሻው ዝም ብሎ አለሌ ላይፍ ቢኖረኝ የሷ ልጅ ናት ይባላል ገባሽ የከሌ ልጅ ናት እኮ ይባላል ሶ የልጄን ታሪክ ማሸማቀቅ አልፈልግም በኔ ስሜቴን ሳልገራ ባህሪዬን ሳልገራ ዝም ብዬ እንደፈለኩኝ እኖራለሁ ብዬ የኔን ህይወት አበላሽቼ እንደገና ደግሞ የልጄን ታሪክ ማበላሻት አልፈልግም በጣም ምርጧ እናት መሆን ነው የምፈልገው ልጄን ትምህርት ቤት ሄጄ ልወስዳት ሲሄድ እናትሽ መጣች እናትሽ እኮ እንደዚህ ናት ተብሎ የሚወራላት የከሌ ልጅ እኮ ናት የዛች ጠንካራዋ እናት የጎበዟ እናት እናትሽን በጣም እንወዳታለን እናትሽ መልካም ሰው ናት እናትሽ ጎበዝ ናት እናትሽ ጠንካራ ናት የሷ ልጅ ስለሆንሽ በጣም እድለኛ ነሽ የምትባለዋን እናት ነው መሆን የምፈልገው ስለዚህ በየሄድኩበት ልጄ በእኔ እንድትኮራ ፈልጋለሁ እና ይሄ ዝም ብሎ መውጣት ዝም ብሎ ያለ ቅድ መሄድ ዝም ብሎ የሆነ ቦታ ላይ ጫጫታ ውስጥ መገኘት በዋዛ ፈዛዛ ምናምን የሚኖር ህይወት አይደለም የእናትነት ህይወት በጣም አስበሽበት የምትኖሪው ህይወት ነው ደግሞ አሁን ያለችው ጽዮን አለች ሶሻል ሚዲያ የሳሚናት ጽዮን ምናምን ያንቺ ድምጽ አለው ባይዘይ አለው ድንገት ነበር ሀሳቡ የመጣልሽ ከዛ ሶሻል ሚዲያ ላይ በቃ ከዛ ወዲህ በደንብ ኢንጌጅ ማድረግ ጀመርሽና ምን ይመስላል ከዛ በኋላ ያለው ላይፍ ምናምን የሳሚናትን ኮንተንት ካንቺ ጋር ነው የሰራሁት ግን ከዛ በፊት የምታስታውሺ ከሆነ የቴሌቪዥን ፕሮግራም ጀምሬ ነበር የራሴ ቴሌቪዥን ፕሮግራም ቆንጆ ሀሳብ ነበረ አሪፍ ኦፕኒንግ ነበረ ምናምን ብቻ ኦሬዲ ጀምሬያለሁ ቀረጻ ምናምን ጀምሬያለሁ ከዛ አልሆነ አለኝ አይደል የሆነ ብቻ መንገዱ ትንሽ የሚያንገጫግጭ ነበር የቴሌቪዥን ሾውን ለመጀመር ተስፋ የሚሰጥ ነገር አላየሁበትም ነበር ከዛ ያለኝን ብር ወሰድኩኝና አይፎን 50 ፕሮ ማክስ ገዝቼበት መጣሁ እንደነገጥሽ ምክንያቱም በጣም ሪስክ ቴከር ነኝ እኔ በደንብ የምትፈልጊው ነገር ካንቺ የሚፈልገው ነገር አለ የተወሰነ ኢንቨስት በማድረግ የሆነ ነገር በመስጠት ወይ ጊዜሽን ጉልበትሽን እምነትሽን ገንዘብሽን ይፈልጋል መድረስ የምትፈልጊበት ቦታ በነፃ አይደለም መድረስ እኔ እሱን አምናለሁ በጣም ነው ማምነው ከአባባልም ባለፈ ህይወቴ ላይ በጣም ማምነው ነገር ነው ታውቂያለሽ እና በደንብ ነው ሪስክ መወስደው ከዛ 100 ምናምን ሺህ ብር ሄጄ ስልክ ገዝቼ ስመጣ በጣም ነው የደረገጥሽው ግን እኮ በውስጤ እኔም ትንሽ ፈርቻለሁ እንዴ ያው በደንብ እንዴት ነው የዚህን ስልክ ገንዘብ የምመልሰው ምናምን ምክንያቱም በዚህ ጋር ህፃን ይዣለሁ ራሴ ነኝ ማሳደጋት ምንም አይነት ሰፖርት የለም የተሻለ ቦታ መድረስ አማራጭ እንደሌለው አውቃለሁ በቃ ለልጄ አሪፍ ነገር ማግኘት አለብኝ መስራት አለብኝ ልጄ ማሳደግ አለብኝ በቃ ስለዚህ የማልተኛባቸው ሌሊቶች ነበሩ እና አይፎኑን ይዤው እንደዚህ እግዚአብሔር ወይ ይሄን ስልክ ስገዛው በቃ የቴሌቪዥን ሾው ጀምራለሁ ብዬ ነበረ ሊሆን አልቻለም ሰው በቃ ሶሻል ሚዲያ ላይ ዩቲዩብ ላይ ሰራለሁ እንደውም እዛ ሄጄ ስገዛ ስልክ ቤቱላ በቃ ዩቲዩብ ልጀምር ነው ምናምን የዛኔ ማንንም አያውቀኝም የሳሚ እናት የሚባል ነገር የለም ምናምን ከዛ ቤት መጥቼ በቃ ፈርተሽ ነበር ምክንያቱም አሁን አንቺ 150 ሺህ ብር አውጥተሽ ስልክ አገዥ ምንም አይነት ነገር በሌለበት እውነት እያለሽ በዛ ላይ እውነት ስንት ወራው ነው 5 ወር 6 ወር ያ በጣም ከባድ ነበረ ምክንያቱም የልጅ ወጪ እያለ 150 ሺህ ብር ስልክ መግዛት በቃም ቅንጦት ነበረ ማንንም የሚያረጋው ነገር አልነበረም ግን በቃ እኔ በጣም ሪስክ በመውሰድ ማመን ሰው ነኝ ከዛ በቃ ቁጭ ብዬ ለሊት ምን አይነት ኮንተንት ነው መሰራው እንዴት ነው ዩቲዩብ ላይ መሰራው ምናምን 3 አመት ምናምን ቴሌቪዥን ላይ ሆስት ነበርኩኝ መቀጠር አልፈልግም በቃ ከዛ በኋላ ለልጄ የተሻለች እናት መሆን እንዳለብኝ ስለማመን በጣም ነበረ ማሰብ የነበረው ጭንቀቴ sometimes ፊቴ ላይ ይታወቃል ግን እሱን ስልክ ከገዛን በኋላ 3 ቀን ምናምን 3 ቀን 4 ቀን ወዲያው ቫይራል ስንወጣ ቫይራል ወጣሽ ከዛ በኋላ ቁጭ ብለን እያወራን ኢትዮጵያ እናቶች በሆነ ሰው ተናድጄ እኮ ነው አይ ነው በሆነ ሰው ተናድጄ የሆነ ታናሽ ነበረ ኤክሴ ሶ አናደደኝ
ልጅ ነው ይሉታል። ልጅ አለመሆኑን የማውቀው እኔ፣ ቤተሰቦች ደግሞ ልጅ ነው ይሉታል። ልጅ አለመሆኑን እሱም ማረጋግጧል፣ እኔም ማረጋግጫለሁ። በጣም ተናድጄ ነበር። ሰው ከአንቺ ጋር እያወራው ምናምን እንዴ ሁሉም ሰው ግን ወንድ ልጆቻቸውን ለምንድን ነው ልጅ ነው የሚሉት ምናምን እያልኩት፣ ሁሉም እናቶች እኮ እንደዛ ናቸው፣ በቃ ያደጋ አይመስላቸውም ምናምን እያልሽኝ፣ እኔ ቪዲዮን ስሰራ እውነት ለመናገር የእሱ ቤተሰቦች እንዲያዩትና እሱ እንዲያየው ብቻ ነበር የሰራሁት። ጓደኞቹ ምናምን ቼክ ያደርግሽ ነበር? አዎ ትዝ ይልሻል? ጓደኞቹ ጋር ምናምን አየው እንዴ ሳሚ ፖፖ ላይ ነው ብዬ የሰራሁትን ቪዲዮ አየው እንዴ ምናምን ብዬ እሱ እንዲያየውና የእሱ ቤተሰቦች እንዲያዩት ነው የምፈልገው የነበረው እንጂ ግን ስልኩን ስገዛ የሆነ ሀሳብ መስራት እንደምፈልግ አውቃለሁ። የእውነት በሳሚ ፖፖ ቫይራል ወጣለሁ ብዬ ሳይሆን ግን ሶሻል ሚዲያ ላይ ለመስራት ነበር የገዛሁት። የሳሚ ፖፖ ሀሳብ ግን የኤክሴ ንዴት ነው። በቃ በጣም አናዶኝ ስለነበረ ቤተሰቦቹም አናደውኝ ስለነበረ አንቺ ደግሞ የተሰማሽን ትናገሪያለሽ። እኔ ደግሞ በቃ ወይ የተሰማኝን ካልተነፈስኩት ይጨንቀኛል፣ ወይ በጽሁፍ መልክ ፌስቡክ ላይ ካልጻፍኩት፣ ወይ በቪዲዮ መልክ። ቅኔ እኮ ነው፣ ጥሩ ነው በጣም። እንዴ አይገባማ። እሱማ ይገባዋል። እሱ እኮ ሳሚ ሆኖ ቀርቷል። ስሙ እስካሁን ታውቂያለሽ? ስራ ቦታ ምናምን ሳሚ ሆኖ ቀርቷል። ሳሚ ፖፖ ተብሎ ቀርቷል። ባይዘው እንደዚህ አይነት ሴት መሆን አለብሽ። ኤክሶችሽ ሲበድሉሽ በደላቸውን ወደ ኮንተንት መቀየር፣ ከዛ በዛ ብራንድ እንዲጠሩ ማድረግ። በእውነቴን ነው የምልሽ። እንዲህ በቀላሉ ሞኛቱኝ አላየሽም? ዴትራ 50 ሴንት ዶክመንተሪ ሰርቶ ገንዘብ አረገው። ቢፍ ምናምን ሲኖርሽ ሰዎች ያስቀይሙሽ ምናምን አንቺ የምትጠቀሚበትን ነገር ነው መስራት ያለብሽ እንጂ ዝም ብለሽ ቂሙ ልብሽ ውስጥ ቁጭ ብሎ አንቺን እያደማ እያቆሰለ ሰፈር ውስጥ ሄደሽ ብታሚው ሀሜተኛ ትበያለሽ። ገንዘብ የለውም በዛ ላይ ሀሜት ምን ያደርጋል? ይላረክሽ ከዛ ቪዲዮ በኋላ በህይወቴ እንደዛ ተደስቼ አላውቅም። ምክንያቱም ልንገርሽ፣ እንደ ሴት ልንገርሽ፣ ሴት ልጅ የተበደለችውን ነገር በሙሉ እንደ ሪሶርስ ተጠቅማ ወደ ላይ መውጣት አለባት እንጂ ማልቀስ የለባትም። አሁን ሴቶች ዋነኛው ሀብታችን ችግራችን ነው። ችግራችንን ወደ ኮንተንት መቀየር፣ ከዛ ወደ ሀሳብ ወደ ትምህርት መቀየር፣ ከዛ ታርጊበታለሽ። የእውነት ለመናገር ከዛ ፖስት ካረኩኝ በኋላ እሺ እሱን ኮንተንት ስንሰራ በረንዳ ላይ ነበር የሰራ ነው። ትዝ ይልሻል? ልጁ እኮ ልጅ ነው ገና 24 ዓመቱ ነው ምናምን ስል አንቺ በጣም እየሳቅሽ ነበር ከጀርባ። እንደውም ሳቃፍኖሽ ምናምን ነበረ። ሳሚ የለም ምናምን ስትይ የለም ምናምን ያልኩሽ ማለት ነው። እኔ ግን ስቅ ያለው በፍጹም አልሳኩም። ምክንያቱም በውስጤ እያሰብኩ የሰራሁት እሱን ነው። እንዴት ልስቅ እችላለሁ? እና በቃ ያቺ ቪዲዮ ቫይራል ወጣች። ስልኳ በተገዛች በ3 እና በ4 ቀን ውስጥ ነው ቫይራል የወጣው። ብዙ ማስታወቂያዎች መጡ። ገንዘባችንን መለስን። ጥሩ ሆነ። ከዛ በኋላ ስቲል በቃ ወደ ሶሻል ሚዲያው ገባው። በጣም ስለዚህ ሪስክ ቴክ ማድረግ ደፋር መሆን ይፈልጋል። ባይዘዌ ዓለማችንን የቀየሩ በጣም ምርጥ ጀግና ሰዎች ደፋር ሰዎች ናቸው። ሪስክ ቴከር ሰዎች ናቸው እና የሚፈልጉትን የሚያውቁ ሰዎች ናቸው። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ነባበሩ በጣም ነው የምወደው። እደግማለሁ። ሰው ውጤታማ የሚሆነው የሚፈልገው ነገር ላይ ኢነርጂ ሲያወጣ ነው። እኔ ከዩኒቨርሲቲ ከወጣው ጊዜ ጀምሮ 4 ዓመት የሰራሁት ሚዲያ ላይ ነው። ከሚዲያ ውጭ ምንም ነገር አልሰራውም። ባይ ዘ ዌይ ኮንቲኒቲ ኦር ዳይሬክቲንግ፣ ማኔጅ ማድረግ፣ መላላክ፣ ሁሉም ነገር ሚዲያ ላይ ነው ያለቀው። ቴሌቪዥን ምናምን ላይ ስሰራ ፌመስ አልነበርኩኝም እንጂ በደንብ ነበረ ሚዲያ ላይ ኢፈርቴን ያወጣሁት ነው የምልሽ። ከዛም በኋላም ሪስክ ወስጄ ስሰራ የምፈልገው ነገር ላይ ነው የሰራሁት። ለምንድነው ብዙዎቻችን ውጤታማ ማንሆነው? የምንፈልገው ነገር አናውቅም። ለምሳሌ አንድ ሰው አስፋልት ላይ ይቆምና ሜክሲኮ ሊድ፣ መገናኛ ሊድ፣ አውቶቡስ ተራ ሊድ፣ ቦሌ ሊድ እያለ ግራ ከገባው ይመሻል። ህይወታችን ላይም እንደዚህ የሚመሹ ቀኖች ይመጣሉ። የምንፈልገውን ነገር ስለማናውቅ ዶክተር ልሆን፣ ኢንጂነር ልሆን፣ ከዛ ነጋዴ። አንዳንድ ጓደኞች ይደውሉና ቦንዳ ልጀምር ነው ይሉኛል። እሺ ይላል። ከአንድ ሳምንት በኋላ ይደውሉና
ካሽን ዕቃ ላመጣ ነው ይሉኛል። እሺ እላለሁ። ፀጉር ቤት ልከፍት ነው ይሉኛል። እሺ እላለሁ። ይመሻል። እንደዚህ እየሞከርን የወጣትነት ጊዜያችን ያልፋል። ምን እንደምንፈልግ አናቅም። አንዴ ቦንዳ ቤት ስንሞክር፣ አንዴ ሜካፕ ስንሰር፣ አንዴ አይላሽ፣ አንዴ የእግር ጥፍር፣ አንዴ የእጅ ጥፍር፣ አንዴ ምኑ ስንሞክር የምንፈልገውን ነገር ሳናውቅ ቀኑ ይመሻል፣ እድሜያችን ያልፋል፣ ተስፋ ወደ መቁረጥ እንገባለን ብዬ ማስበው እና ብዙ ሰዎች የሚፈልጉት ነገር ላይ እኔ 5 ዓመት ይኸው 5ኛ ዓመት ያስኩኝ 2013 ነው ግራጁዌት ያደረኩት። 5ቱንም ዓመት ከሚዲያ ውጪ ስሰራ አይተሽኝ ታውቂያለሽ? እዚህ ጋር ነው በቃ አቅሜ ብዬ ነው ያሰብኩት። እኔ የምችለው ይሄን ነው፣ ማደርገው ይሄን ነው፣ ስሰራ ደስ የሚለኝ ይሄ ነው፣ ያለ ደሞዝ ስሰራውም ወደው ይሄንን ነው፣ እማድገውም እዚህ ውስጥ ነው ብዬ ሙጭጭ አልኩበት። እስቲል ከሜንስትሪም ወደ ሶሻል ሚዲያ፣ ከሶሻል ሚዲያ ደግሞ በቅርቡ ወደዛም እየተመለስን እንሰራለን። እኔ ግን እስቲል አሁን አቅምሽን አውጥተሻል ብዬ አላምንም። ኢንፐርሰን ማቃት ሲሆን አለች አይደል? ቤት ውስጥ ምናምን ምጽፊያቸው ምታነሻቸው ምናምን በጣም እነዛን ነገሮች ኮንሲስተንትሊ ብታደርጊያቸው ምናምን ነገር ምን አይነት ሲሆን ደግሞ ሰው ማየት እንደሚችል አምናለሁ። ሶሻል ሚዲያ ላይ መምጣትሽ አንድ ነገር ነው። አሁን እየፈጠርሽ ያለሽው እየሰራሽ ያለሽበት ኢንጌጅ ከህዝቡ ጋር ኢንጌጅ ያደረግሽበት መንገድ ጥሩ ነው። ግን ደግሞ አንቺ መሆን ከምትሽው ሆኛለሁ ብለሽ ታስቢያለሽ? አላስብም፣ ግን አላማረርም፣ ግን አላስብም። የራሴም ስንፍና አለበት። ባይዛዌ ከስንፍናዎቼ ውስጥ አንዱ የደረስኩበትን ሰክሰስ ሴሌብሬት ሳደርግ በጣም ጊዜ ይወስዳለሁ። ማለት አሁን ቫይራል ስወጣ ሶሻል ሚዲያ ላይ በጣም ረጅም ሰዓት ቆያለሁ ያለ ስራ። አይምሮዬ ስራ መፍጠር ያቆማል። ከዛ በኋላ ያንን ጊዜ ሴሌብሬት እያደረኩት ብዙ ጊዜ አሳልፋለሁ። እሱ በጣም ደካማ ጎኔ ነው። ሰዎች ሰክሰሳቸውን በጣም ረጅም ሰዓት ሴሌብሬት ማድረግ የለባቸውም። ቀጥታ ወደሚቀጥለው ስቴፕ ነው ማለፍ ያለባቸው። ቶሎ ቶሎ ነው መስራት ያለብሽ። እሱ የኔ ደካማ ጎን ነው። ግን በቅርብም በጣም ጥሩ ጥሩ ነገሮችን ለመስራት አስባለሁ። ሁሌ አዲስ ነገር ክሬት ማድረግ ደስ ይለኛል። እኔ ስንት ኮንተንት ቀየርኩኝ በዚህ ዓመት ራሱ። አንዴ ሞቲቬሽን ሰራ፣ አንዴ ኮሜዲ ሰራ፣ አንዴ ሰዎችን ኢንስፓየር ማድረግ ሰራ። አንድ ነገር መስራት እንትን አይደለም። ዋናው ግን ሰርክሌ ሚዲያ ላይ ነው። እንደነገርኩሽ 2013 ተመርቄ ይኸው እስከ 2018 ሚዲያ ላይ ነው የምሰራው። ትምህርት ቤት ራሱ ፕሬዘንት እያደረኩኝ እኔ ወጥቼ ወይ መጽሐፍ ጽፋለሁ ወይ የሆነ ነገር እማራለሁ። ብቻ የሆነ አርት ውስጥ ነው የምገባው እል ነበረ። ትዝ ይልሻል? እንደዛ ነበር የምለው ነው። የምትፈልጉትን ነገር መስራት አሪፍ ነገር ነው ብዬ ነው የማስበው። የምትፈልጊው ነገር ነው መሰሪያው። አንቺ አሁን መምህር ነሽ። መምህርነትሽ ላይ ነው በቃ ሁሉ ነገርሽን ማውጣት ያለብሽ። ባይዘዊ አሁን ብድግ ብለሽ ነጋዴ ሆናለሁ ካልሽ ማይሆን ነገር ነው። ቦታው ላይ ስትሆኚ የምታረጊያቸው ነገሮች ለየት ይላሉ። ማለት ታንጀብል የሆነ ነገር ነው የሚሆነው። አንድ ሰው አንድ ነገር ለገንዘብ ብሎ ሲያደርገውና ወዶ ሲያደርገው በሲሰራ ዲፈረንስ አለ። ለምንድን ነው ታዲያ ቆይ ያለ ቲክቶክ የትም መድረስ አልችልም ብለን ሁላችንም የጨለመብን? አብዛኛው ከስር የሚመጣውም ጀነሬሽን የሆነ ቦታ ላይ ሲሄድ ብቻ ቲክቶክ ላይ መስራት በጣም ግዴታ እንደሆነ ሰው እያሰበ ነው። ራሱን ለመቀየር the only option ቲክቶክ ነው ብለው ነው የሚያስቡት። ማለት በቃ ቲክቶክ ላይ ቫይራል ሆነሽም አይከፈልሽ ጊዜ አለ፣ ማስታወቂያ ማሰሪበት ታይም ምናምን አለ። ከዛ እኔ እንደውም ለአንድ ልጅ ምን አልኳት፣ ከቲክቶክ በፊት እየኖርን ነበር። ባይዘው ከቲክቶክ በፊት በጣም መከራ ችግርን ተቋቁመው አልፈው ቤተሰቦቻቸውን የረዱ ያገዙ የጦሩ በጣም ብዙ ሰዎች አሉ። ከቲክቶክ በፊት የሉም አሉ እንዴ? በደሞዝም ይሁን ነግደውም ይሁን የራሳቸውን ስራ ክሬትም አድርገው ይሁን ከኢንተርኔት ውጪ ኢትዮጵያ ውስጥ በደንብ ሀስል አድርገው ኑሮን ያሸነፉ ሰዎች አሉ የሉም? አሉ በደንብ። ሁላችንም ለሚዲያ ያልተፈጠርንም፣ ሁላችንም ስልክ ደቅነን ብቻ ስለሰራን ህይወት ያልፍልናል ማለት አይደለም። ይሄ ደግሞ ተምሬ የራሴን ስራ ክሬት አድርጌ የሆነ ቦታ ደርሳለሁ የሚለው አመለካከት በጣም እየጠፋ እየመጣ ነው። ባይዘው በእውነት እኔ ደግሞ በጣም እንደዚህ አሁን ላይ የጀመርኩት ኮንተንት አለ። በጣም ታናናሾች ምናምን አገኛቸዋለሁ፣ አዲስ አበባ እንዲመጡ አድርጌ እኔ ጋር አርፈው ምናምን ይሄዳሉ። በምንም አይነት ምክንያት ሆኖ
ቫይራል መውጣት ግዴታ ነው። እኔ ከዳሮኝ እንዲያይቼ ነገር በጣም ፈራሁት። ግን እንዴ ቫይራል ወጥተሽም እኮ ገንዘብ ላሰሪ ትችያለሽ። ቲክቶክ እኮ ወደ ህልማችን የምንሄድበት ትራንስፖርት ነው እንጂ ህልማችን አይደለም፣ መዳረሻችን አይደለም። ማሳካት የምትፈልጊውን ነገር እዛ ጋር እንድትደርሺ ጥሩ ነው፣ ጥሩ ትራንስፖርት ነው። ገባሽ? ህልምሽን ታስተዋውቂበታለሽ፣ ራስሽን ፕሮሞት ታደርጊያለሽ፣ ጥሩ እዛ ጋር እንድትደርሺ ያደርግሻል እንጂ ቲክቶከር መሆን ባይት ሰልፍ በጣም ትልቅ ሰክሰስ አይደለም። ግን ወደ ሰክሰስ የምንሄድበት ትልቁ ትራንስፖርት ነው። ይሄ ያንግ ጀነሬሽን ይሄ የመጣ ያለው ሃይ ስኩል ምናምን የሚማሩ ተማሪዎች ትምህርት ቤት ላይ ተስፋ መቁረጥ የለባቸውም። መማር፣ መስራት፣ አሁንም ህልም የሚለው ነገር ሊኖር ይገባል። ባይዘዊ ይሄ አሁን ለምሳሌ ምንድነው አሁን የሃይ ስኩል ተማሪዎች ምናምን እያሰቡ ያሉት ምንድነው በቃ ቲክቶክን እንደ ትልቅ ዴስቲኒ ነው የሚያዩት። በቃ የሆነ ኢንተራንስ መጣ አልመጣ ቲክቶክ ላይ ሰራለሁ አይደለም ማለት ህልም ሊኖር ይገባል። በቃ ከቲክቶክ ውጪ ገባሻል? ባስ ውስጥ ገብተሽ የት እንደምትሄጂ ማታቂ ከሆነ እየተጓሽ ይመሻል። ባይዛዌ ስክሮል እያረክ ይመሻል። እድሜክ ያልፋል። በቃ ምንም ሳትሰራ ሰው እያየ ካንተም ሰውን እያየ ኮሜንት እያነበብክ ላይፍ በጣም ቦሪንግ እየሆነ ነው የሚመጣው ባይዛዌ። ስለዚህ ቲክቶክ የምንሳፈርበት ባስ ነው፣ ወደ ህልማችን የምንሄድበት ትራንስፖርት ነው። የት እንደምትሄድ ማጣ ከሆነ ግን እየተጓዝክ ይመሻል። አሁን የት ነው መጓዝ የምችለው? አሁን መዳረሻሽ ቦሌ ከሆነ ትወርጃለሽ፣ ቦሌ ጋር ስደርሽ ማለት ነው። ጀስት በቃ እዛ ጋራ ሴሌብሬት ታደርጊያለሽ፣ ህልምሽ ጋር ደርሰሻል ማለት ነው። አብዛኛው አሁን ቲክቶክ ላይ እየተሳፈረ ያለው የት እንደሚሄድ አያውቅም፣ ግን ሙቪ እያደረገ ነው። እና ሁሉም አሁን ለምሳሌ አንቺ በጣም ጎበዝ ሰራተኛ ነሽ፣ እኔ የሚዲያ ሰው ነኝ። አት ሴም ታይም እየኖርን ነው፣ ሀስል እያደረግን ነው። ገባሽ? አንቺ የሚዲያ ሰው አይደለሽም ማለት ህይወት ላንቺ ጨለማ ነው ማለት አይደለም። አረ እንዴት ነው ከሚዲያ ውጭ መኖር እንደሚቻል ንገሪኛ። አይ ምን ነው ስለፈለፍሽ እኔም ብቻ ባንቺ ያምራል ደግሞ ያለ ሚዲያ መኖር እንዴት እንደሚቻል፣ ያለ ሚዲያ እንዴት ሀስል እንደሚደረግ ደግሞ እስቲ እውነቴን ነው እኮ ነው። አሁን እንዳልሽው አለ ቲክቶክ መሳፈሪያችን ነው ምናምን እንዳልሽው፣ ለምሳሌ ያክል አሁን አንድ ሁሉም ሰው የራሱ የሆነ ፕሮፌሽን አለው ብዬ አስባለሁ። ጎበዝ የሚሆንበት መንገድ አለ። ያንን ነገር ለማውጣት ሰው ጋር ለማድረስ ቲክቶክ ነገሮችን ኢዚ አድርጎታል። ገብቶሻል? ለምሳሌ ያክል አንቺ ቲክቶክ ሳይመጣ በፊት አርቲስቲክ የሆነ ነገር አለሽ አይደለም? በጣም አርት ምትወጂ፣ ጽሁፍ ምትወጂ፣ ጽሁፍ ምታደንቂ፣ ግጥም ምታደንቂ ምናምን አይነት ሰው ነሽ ምናምን። ከዛ በኋላ ወደ ሚዲያ ሳትመጪ ሚዲያ ጋር ነበርሽ። ወደ ሚዲያ ስትመጪ ደግሞ ራስሽን፣ ስራሽን፣ ማንነትሽን፣ ውስጥሽ ያለውን ነገር ምናምን ለመግለጽ ኢዚ አድርጎልሻል። በጣም ስለዚህ ሲሆን መጀመሪያ አርት ከሚባለው ነገር ጋር ፓሽን አላት። ስለዚህ ቲክቶክ ላይ ብትመጪ እነዛን ነገሮች ኢዝሊ ከህዝቡ ጋር ኢንጌጅ ለማድረግ ምናምን ጠቅሞሻል። በዛ ቪዲዮ ደግሞ መታወቅሽ ደግሞ ማንነትሽ ደግሞ እንዲታወቅ አድርጎታል። መንገድን ያቀላል። ቲክቶክ በጣም ጥሩ ነገሩ እሱ ነው። በጣም እስቲል እኮ ቤት ውስጥ የትም እንዳልደረሰ ሰው ነው መጫነቀው። ታውቂያለሽ? ያ በጣም ማለት የትም እንዳልደረሰ ሰው ነው እስቲል መጫነቀው። እስቲል መፈልግበት ጽዮንን ማየት መፈልግበት መስራት መፈልግበት ቦታ አልደረስኩም። ሰው ማወቅ ያለበት እሱን ነው። እዚህ እዛ ጋር ታይሽ ማለት ያንቺ ሰክሰስ አይደለም። ገና ብዙ ለማሳየት እየታገልሽ ያለሽው ሌላ ሰክሰስ አለ ማለት ነው። ግን በዛ ውስጥ አሁን ለምሳሌ ዶክተሮች አሉ፣ ቫይለንቶች አሉ፣ በጣም ብዙ ማናቃቸው ፕሮፌሽኖች ማናቃቸው በጣም ብዙ ጭራሽ ቲክቶክ የሌላቸው በጣም ጎበዝ ሰራተኞች አሉ። አዎ ኖሯቸውም ደግሞ እየሰሩ ያሉትን ነገሮች ዋው እንዲህ ነው እንዲህ እንድንል እያደረጉን ያሉ ቲክቶከሮች አሉ። ስለ ትዳር መቼ ልታገቢ አሰብሽ? አውቀሽ ነው? አረ የመረኝ ነው። አታገቢም እንዴ? አገባሽ። ቦይፍሬንድ አለሽ እንዴ? ለምንድን ነው ድንገት ወደዚህ የመጣሽው? እንደምትደነግጪ ስለማቅ ነው። እሺ በቃ ቦይፍሬንድ አለሽ ቢሆን ተይወሲ። መቼ ልታገቢ አሰብሽ? እግዚአብሔር ያውቃል። ኤክስፔክትድ የሆነ መልስ ነው ይሄ።
ኢንተርቫሉን አስቀምጪልኝ እስቲ። ከዚህ ዓመት ወደ እስከዚህ ዓመት የምትይው 35 ሳይሞላኝ አገባለሁ። እግዚአብሔርን በይ ሳይሞላኝ በፊት አገባለሁ። እግዚአብሔር ያለቀ 30 ቤቶች ውስጥ ነው ማግባት ፈልጊው? ሳይሞላኝ በፊት። ኦኬ ሳይሞላሽ ገና ነሽ እኮ ሳይሞላኝ በፊት አገባለሁ። እግዚአብሔር ይርዳሽ። አሜን። አንቺ ንገሪኝ። ምን ከእውነት በኋላ ስለ ትዳር ታስቢ? እኔ ስለ ትዳር አላስብም። እኔ ከዚህ በኋላ ኢነርጂን ማውጣት ማባከን የምፈልገው ጥሩ እናት መሆን ላይ ነው። ይሄ እኔ ውስጥ የጎደለውን ነገር ልጅነቴ ውስጥ ያጣሁትን ነገሮች በሙሉ ለልጄ መስጠት ላይ ነው የምፈልገው። ግን አይ ዶንት ኖ ወደፊት የሚፈጠረውን አላውቅም። ሰው ስለ ነገ ዝም ብሎ ነው የሚጨነቀው አይደል? ግን ወደፊት የሚፈጠረውን ነገር አላውቅም። ግን ይሄ እንዳልኩሽ ክርስቶስ ቤተክርስቲያንን በወደደበት ልክ የሚወደኝን ባል ካገኘው አገባለሁ። በአናቴ ተተክዬ ተገዛውለት አብረን እንኖራለን። ክርስቶስ ቤተክርስቲያንን በወደደበት ልክ የሚወደኝን ሰው ካላገኘው አላገባም። እንደዛ ነው የምፈልገው። መጀመሪያ በጣም ነው የምፈተነው። ክርስቶስ ቤተክርስቲያንን እንዴት እንደወደዳት ኖት ታወጣለሁ። ከዛ ትፈትኛለሽ። በዛ ውስጥ አለ የለም ይሄ ሰውዬ የሚለውን ነገር አይቼ ነው። ስለዚህ አሁን አንቺ ረጋ ብለሽ ፈተና አውጥተሽ ምናምን ፈተነሽ ካለፈ ነው የምታገቢው። ክርስቶስ ቤተክርስቲያንን እንዴት እንደወደዳት ኖት ታወጣለሁ። በዛ ኖት መሰረት ይሄ ሰውዬ ያሟላል ያንን መስፈርት ብዬ አያለሁ። አሁን እኮ የሰማነው ያጠናል፣ እሱ ያጠናል። በቃ ክርስቶስ ቤተክርስቲያንን በወደዳት ልክ የሚወደኝን ባል በአናቴ ተተክዬ ለመገዛትም ለማግባትም ዝግጁ ነኝ። ዝግጁ ነኝ በዛ ጉዳይ ላይ። ከዛ በተረፈ የእውነት አባት ባይዘ በጣም ጥሩ ሰው ነበረ። የልጄ ስም እሱ ነው። የእውነት አባት በጣም ጥሩ ሰው ነበረ። ያዳምጠኝ በህይወቴ ልንገርሽ፣ በህይወቴ እንደሱ ያዳመጠኝ ሰው የለም። ማለት ማዳመጥ የሚለውን ነገር በጣም በቃ በሱ ነው ያወቅኩት። አንዳንዴ ማለት ነው በመሀል ጥያቄ ጠይቀዋለሁ፣ እያዳመጠኝ ነው አይደለም ብዬ። ምክንያቱም በጣም ጆሮ ሰጥቶ ሲያዳምጠኝ እስከ መጨረስ ድረስ ታውራ ብሎ የራሱን ሀሳብ እያሰበ ይሆን እንዴ ምናምንልና እንትን እላለሁ። ያዳመጥከኝ ምናምን ብዬ ምን ነበር አሁን እንደዚህ ያልኩት ምናምን እለዋለሁ። በጣም ያዳምጠኝ ነበር የልጅ አባት። ከልጅ አባት ውስጥ በጣም የምወድለት ማዳመጡን። በጣም ያዳምጠኛል፣ ይሰማኛል። በቃ መሰማት በመፈልግ ሰዓት ነበር ያገኘሁት። አርቲ ቡርቲ ወሬን ይሰማኛል፣ የሚመስለውንም የማይመስለውንም ይሰማኛል። በቃ እንዴት ነው ነፍሴ የምትፈልገውን ነገር ነበር የሰጠኝ። እና እንደሱ ያዳመጠኝ ሰው አላገኘሁም። ማለት ሰው ያዳምጣል እንደዚህ። መደመጥ ለካ እረፍት ነው ባይዘዌ። መደመጥ ሕክምና ነው ባይዘዌ። መደመጥ ያድናል፣ ከብዙ የውስጥ ጩኸትሽ ያድናል። የእውነት የሚያዳምጥሽን ሰው ስታገኝ። የልጅ አባት በጣም ነበር የሚያዳምጠኝ፣ ድኜበታለሁ። ከብዙ ነገር አድኖኛል። በተለይ በዛ ወቅት ከነበረብኝ ትልቅ ጭንቀት፣ ትልቅ ዲፕሬሽን የዳንኩበት ለኔ እንዴት መሰለሽ? ሐኪም ቤት እንደዛ ነው ለኔ። እና በጣም ከሱ በመውለዴ ደግሞ በጣም ደስተኛ ነኝ። በጣም ምክንያቱም ለምን መሰለሽ? አድኖ ነው ያስወለደኝ። አዳነኝና ልጅ ሰጠኝ። ከዛ እስከ መጨረሻ ምድንበትንም ነገር ሰጥቶኛል። በዛ ሰዓት በጣም በምጨናነቅበት ምናምን ጊዜ ነበር ያገኘሁት። በዛ ሳይኮሎጂካሊ ብዙ ነገር አዳምጦ አዳነኝ፣ አስወለደኝ። እግዚአብሔር ይመስገን። አሁን በህይወት የለም። እግዚአብሔር ደግሞ ሁሉ ነገር በምክንያት ነው የሚያደርገው። ግን ከኔ ጋራም ባይኖር አብሮኝም ባይሆን እውነት አለች። ሁልጊዜ ግን መልካምነቱን በልጅ ውስጥ አያለው። በጣም ፕራውድ ነው ማረገው ከሱ በመውለዴ። አለመኖሩ አይሰማኝም። ብቻ በቃ
የልጅ አባት ለኔ እንደ ሐኪም ቤቴ ነበር። ለኔ ሙሉ በሙሉ ድኜበታለሁ። ባለበት እንግዲህ ፈጣሪ ነፍሱን በገነት ያሳርፍልን። እሺ አሁን ደግሞ በቅርብ የሰራሽ ያለሽው አዲስ ኮንተንት አለ። ከክፍለ ሀገር ያሉ ልጆችን አዲስ አበባ መጥተው የተለያዩ ስራ እንዲሰሩ ራሳቸውን እንዲያስተዋውቁ ምናምን ሰፖርት ያደረግሻቸው ነውና እንዴት ነው ያሰብሽው? እንደነገርኩሽ እኔ አዲስ አበባ ስመጣ ባዶ እጄን የመጣሁት። ሰው ቤት ነበር ያረፍኩት። ታውቂያለሽ እሱን አይደል? በጣም ሀስል አለው ሰው ማግኘት፣ የምታርፊበት ቦታ ማግኘት፣ ማደር፣ ወደ ህልምሽ ለመድረስ የሆነ ሰው አይዞሽ ሲልሽ፣ እኔ ጋር ረፊ ሲልሽ፣ እኔ ጋር ደሪ ሲልሽ ያለውን ስሜት እኔ ፐርሰናል ያውቀዋለሁ። ምክንያቱም አዲስ አበባ ስመጣ ሰው ቤት ነው ያረፍኩት። ምንም ነገር አልነበረኝም። ሰዎች ነው ያገዙኝ፣ ብዙ ነገር ማለት ነው። ስለዚህ ሰዎች ያ ስሜት እንደሚሰማቸው አውቃለሁ። ሰው ቤትም ሄደሽ ደግሞ 2 ቀን ካደርሽ በኋላ በሶስተኛው ቀን ፊታቸው ሲቀየርብሽ እኮ እራት መብላት የሚከብድሽ ጊዜ አለ። እየራበሽ በቃ የምትይበት ጊዜ የለም። በቃ የሰው ፊት በጣም ከባድ ስለሆነ ማለት ነው። እና እግዚአብሔር ደግሞ እኔን በብዙ ነገር አግዞኝ እዚህ ደረጃ ካደረሰኝ ለምን ለልጆች ወደ ህልማቸው ለመድረስ ለሚፈልጉ ልጆች ለምን ማረፊያ አልሆናቸውም? አትሊስት ገባሽ አይደል? እስከ መጨረሻው እንኳን ከኔ ጋር መኖር ባይችሉ ግን መተው አትሊስት በነፃነት የራሳቸው እንግዳ ማረፊያ ክፍል አለ ቤቴ ውስጥ፣ እዛ አርፈው ፕሮሞሽን ሰርተው ምናምን እንደሄዱ ማድረግ እና የመጀመሪያ ያሳረፍኳቸው ክራንክና ቤቲ ቢምቦን ነው። ክራንክና ቤቲ ቢምቦ ኦልሞስት ወደ 3 ወር የሚጠጋ ወይ 2 ወር ከምናምን እኔ ጋር ቆይተው ነበር ታውቂያለሽ። እና 2 ወር ከምናምን እኔ ጋር ሲቆዩ ብዙ ነገር ነበረ ስልሽ ብዙ የምትደሰችባቸው ነገሮች አሉ። ትላንት በብዙ መንገድ ውስጥ አልፌ ዛሬ ደግሞ ለሆኑ ሰዎች ማረፊያ መሆን ከቻልኩኝ እግዚአብሔር ይመስገን። ቤቴ ማሳረፍ ከቻልኩኝ እኔ ትላንትና ሰው ቤት ፌስታል ይዤ አሳርፉኝ የምል አንድ ቀን አሳድሩኝ ብዬ የምል ሰው ነበርኩኝና እንደዛ ማድረግ ስችል በጣም በራሴ ኩራት ተሰማኝ። እግዚአብሔርንም አመሰገንኩበት። እኔ ማን ነኝ? ገባሽ? አንዲት ቤት የሌላትን ሴት ቤት ሰጥቷት ለሌሎች ማረፊያ ካደረጋት እግዚአብሔር ይመስገን። እግዚአብሔርን የማመሰግንበት ነገር ነው። ከዛ እነሱ ደግሞ ተከራይተው ወጥተው የራሳቸውን ስራ እየሰሩ የራሳቸውን ቤት ተከራይተው ህይወታቸውን ተቀይሮ ሳይ ደግሞ በጣም ደስ ይለኛል። ለሰው ደስታ መፍጠር ባይዘው በጣም ትልቅ ነገር ነው። እኔ በጣም ኢንጆይ ማድረገው ነገር ነው እና ደግሞ የመጣውበትም ነገር ነው እንደዛ የሚያደርገኝ። አሁን ከዛ ከክራንክና ከቤቲ ቢምቦ ቀጥሎ ደግሞ ቪክቶሪ የምትባል የጅንካ ልጅ መታ ነበር ባለፈው። 1 ሳምንት ቆይታ ነው ሄደችው እኔ ጋ እና በጣም ደስተኛ ነኝ። ብዙ ፕሮሞሽን ሰርታ ሌሎች ኢንፍሉዌንሰሮችን አግኝታ በቃ ኤክስፒሪየንስ ያላረገቻቸው ነገሮች እያደረገን ደግሞ እንደ ታናሽ እህትም ካሳለፍኩትም ነገር እየመከርኳቸው ማታ ማታ ባይዘዌ በጣም ሰፊ ጊዜ ነው የሚኖረን እና በጣም ነው የምመክራቸው እንዴት ጎበዝ መሆን እንዳለባቸው፣ እንዴት ማሸነፍ እንዳለባቸው። ስለ ትምህርት ነግራቸዋለሁ፣ ስለ ሪሌሽንሺፕ ነግራቸዋለሁ፣ ስለ ብዙ ችግሮችን ስለማለፍ ነግራቸዋለሁ ምናምን እና ስለ እግዚአብሔር እናወራለን። በጣም ብዙ ነገሮች ነው የምናወራውና ይሄ ቅንጭብ አድርገን ኮንተንት አድርገን ቲክቶክ ላይ ከምንለቃቸው ቪዲዮዎች በላይ ከልጆቹ ጋር በጣም ሰፊ ጊዜ ነው የሚኖረኝና ይሄ ታሪኬን ስነግራቸው ያለፍኩበትን መንገድ ስነግራቸው በጣም ነው ኢንስፓየር የሚሆኑት። እንዴ አንቺ እኮ ሰው አያውቅሽም እንደውም ይሉኛል። እንዴ ምናምን ይሉኛል፣ እንደዚህ ሆነሻል ምናምን ይሉኛልና በጣም መንፈሳቸው ጠንካራ ሆነው ተገርመው ምናምን በጣም ደስ ብሏቸው ሲሄዱ ከምንም ነገር በላይ ከቪዲዮ በላይ ከታሪኬ በጣም ብዙ ነገር ተምረው ከኔ ጋር ጊዜ አሳልፈው ሲሄዱ በጣም ደስ ይለኛል። እና አሁን ደግሞ አንድ ልጅ ከጅማ ትመጣለች፣ ሊታ ትባላለች፣ በቅርብ ትመጣለች። እሷ ደግሞ ጥሩ ጊዜ ይኖረኛል ከሷ ጋር ብዬ አሳልፋለሁ። ለሰው መንገድ ማቅለል ማለት ነው። አዎ በጣም ህይወት በጣም አጭር ናት አይደል? እንዲህ ብቻሽንም ተጋግጠሽ ምናምን እኔ ብቻ አድጌ እኔ ብቻ ሻይን አድርጌ እኔ ብቻ ታይቼ ልሞት ምናምን የምትይው ነገር አይደለም። በጣም ትላልቅ ሴሌብሪቲዎች እኮ አንድ ሳጥን ውስጥ ጠቅልል ብለው ተረስተዋል አይደል?
አቅም እንደሌላቸው ሆነዋል። ዓለምን ያንቀጠቀጡ ሰዎች እነ ማይክል ጃክሰንን ብታይ አሁን እነሱን ሲያዩቸው ሰዎች ፌንት ይሰራሉ ምናምን ገባሽ አይደለም? እነዛን የሚያካክሉ ጃይንት የሆኑ ሴሌብሪቲዎች እንደዚህ ኩምሽሽ ብለው ወደ መሬት ሲገቡ አይተናል። እቺ ምድር በጣም ምንም ነች። ምንም በቃ ፌመስ ሆንሽ ሀብታም ሆንሽ ምንም ሆንሽ ምናምን ከሆነ እድሜ በኋላ ትተሹ ትሄጃለሽ። አሁን እኮ ግማሹን ኖረናል ባይዘው ግማሽ ነው የቀረን። ቶሎ አብቃቅተን ተረዳርተን መልካም ነገር ሰርተን ምናምን በቃ መሄድ ነው ያለብን እንጂ በጣም ረጅም ጊዜ ምድር ላይ እንደሚቆይ ሰው መወጣጠር ተገቢ ነው ብዬ አላስብም። አንዳንድ ሰዎች አሉ ሁልጊዜ በቃ የሆነ ስልሽ በቃ በጣም ሲዝናል ነው። ናት ኦንሊ ቲክቶክ ላይ ምናምን ያለሽ ጊዜ ብቻ አይደለም ሲዝናል፣ እዚህ ምድር ላይ ያለሽ ጊዜ በጣም ሲዝናል ነው። ቀለል ብለሽ መኖር ነው። በጣም ቀለል ብሎ መኖር አስፈላጊ ነው። ምክንያቱም ቀለል ያለ ሳጥን ነው የሚጠብቀን፣ ባዶ ሳጥን፣ ምንም ዲኮር የሌለበት ኬተሪንግ የሌለው ምናምን በጣም ባዶ ሳጥን ነው ቁጭ ብሎ የሚጠብቀን እና ምንም እንደሌለው ሰው ምናምን ቀለል ብለሽ መኖር አለብሽ። ከዛ ላይፍ በጣም አሪፍ ይሆናል ብዬ ነው የማስበው። በጣም ነው እንጂ የሚሆነው እንዴ በጣም እንጂ ክብድ ብሎ መኖር ጥሩ አይደለም። ኩፍስ ማለት ጥሩ አይደለም። ሳጥኑ ያስተነፍስሻል። ሁሌ እንደሚሞት ሰው መኖር አሪፍ ነው። በቃ ነገ እንደሚሞት ሰው ከዚህ ኢንተርቪው በኋላ ድንገት አደጋ ሊገጥምሽ ይችላል፣ ልትታመሚ ትችላለሽ። በጣም ብዙ ጓደኞቻችን አጠገባችን ድንገት ሐኪም ቤት ሄደው ካንሰር ተብለው ሰምተሽ አታውቂም? በቃ ገባሻ? ብዙ ሰዎች ይሞታሉ። ብዙ ሰዎች ካጠገባችን ሄደዋል። እነዚህ የሞቱ ሰዎች አሁን አንድ እድል ተሰጥቷቸው ከመቃብር ውስጥ ብቅ ቢሉ እንዴት ብትኖር ደስ ይል ነበረ ብትለው ከጎረቤቴ ጋር እየተጣላው ይላል እንዴ? ገባ? የነዛን ከሰዎች ጋር እየተጣላ እየተፎካከረ ለኔ ብቻ ብሎ የኖረበት ጊዜ በጣም ይጸጸታል። የሞተ ሰው አንድ እድል ተሰጥቶት ወደዚህ ምድር ቢመጣ ያንን ኑሮ ደግሞ አይኖረውም። እየተጣላ እየተናቆረ ሰልፊሽ ሆኖ ምናምን አይኖረውም። ምክንያቱም ምን ያህል ጥቅም እንደሌለው በአንዴ እርግፍ አድርጎ ትቶት እንደሄደ ያውቃል። እኔ ነገ በጣም ቀለል ብዬ እንደምሞት አውቀዋለሁ። አሁን የሳሚ እናት አለ፣ ስሜ ጽዮን አለ፣ ከዛ እናት አለ። ግን ትክክለኛው ስሜ ከሞትኩ በኋላ ሬሳ ነው። ማንም የሳሚ እናት አይለኝም። ሬሳው መጣ ይላል። ጾታሽ ራሱ ይቀየራል። እግዚአብሔርን ከዛ በቃ ፀሐይ ሳይበርድ ቀብረን እንመለስ፣ ታይተን እንመለስ ምናምን እየተባልሽ ገባሽ? ከቀብር በኋላ የእጅ ውሃ ተሰጠ ምናምን እየተባልሽ ዊዝን ሚኒት ሰዎች ይረሱሻል። በጣም ማለት ነው። ሰው በጣም ቀለል ብለሽ ነው መኖር ያለብሽ። በደስታ እየተሳሳትሽ፣ በደስታ እየተነሳሽ፣ በደስታ እየወደቅሽ፣ በደስታ እየቆምሽ ማይደዊ እኔ በእውነቴ ነው የምልሽ። ደስ ብሎኝ እሳሳታለሁ፣ ደስ ብሎኝ ስህተቴን አረማለሁ፣ ልወድቅ እችላለሁ፣ እነሳለሁ። እንደ ሰው መኖር አለብሽ። የሰው ልጅ ሙሉ ፓኬጁ ምን እንደሆነ ታውቂያለሽ? ውድቀት አለው፣ ደስታ አለው፣ ሀዘን አለው፣ መነሳት አለው፣ መውደቅ አለው። እዛ ውስጥ እዚህ ቦክስ ውስጥ ነው የምንኖረው። ስለዚህ ስወድቅም አዲስ ነገር የለውም፣ ስሳሳትም አዲስ ነገር የለውም፣ ስነሳም አዲስ ነገር የለውም፣ ሳለቅስም አዲስ ነገር የለውም፣ ስስቅም አዲስ ነገር የለውም። በቃ በመልካምነት ሰዎች ነን። በቃ ገባሽ አይደለ? ሰዎች ነን። ምንም ቢግ ዲል የለውም። በቃ እዚህ ቀለል ብለሽ ስትኖሪ ሰዎች መጥተው ቤትሽ ሲያርፉ ሲተኙ ምናምን በጣም እንትን አይደለም። እግዚአብሔርም እንደዛ ኖረን እንድናልፍ ነው የሚፈልገው። አዎ ምን ሆነሽ ነው አንቺ ባለ 3 መኝታ ተከራይተሽ ኖርሽ ማለት ባለ 3 መኝታ ሳጥን ይሰራልሻል ማለት ነው እንዴ? ይልቅ ባለ 3 መኝታ ቤትሽን ጠጋ አድርገሽ ልጆችን እያሳደርሽ ወደ ህልማቸው እንዲሄዱ እየተተካካሽ መሄድ ነው። ገባሽ? ቀለል ብሎ መኖር እኔ እንደዛ ስለማስብ ነው እንትን ብለው ጥሩ ማይንድ ነው። በጣም ደስ የሚል ማይንድ ሴት ነው እና ይጠቅማል፣ ለሁላችሁም ይጠቅማል። ከቲክቶክ ጋር ባለሽ ኢንጌጅመንት የምትዝናኝባቸው የሚያስቁሽ ምናምን በጣም ኮሜንቶች በጣም ብዙ አለ። ግን እንጃኔቱን እንደማስታውሰው አላውቅም። ብቻ የሆነ ነገር ካጠፋው ሶሻል ሚዲያ ላይ የሆነ የተሳሳትኩም ከመሰላቸው አለባበሴም ደስ ካላላቸው ብቻ እነሱ በጣም ደስ የማይል ነገር ከተሰማቸው ዛሬ ደግሞ አንቺ ፖፖ ላይ ነሽ
እና እቺ የፖፖ ብራንድ አትቀየርም። በቃ ምንም አይነት ነገር ካደረኩኝ ወስደው ፖፖ ላይ ያስቀምጡኛል። እና ምን ነው የሳሚና ዛሬ ደግሞ አንቺ ፖፖ ላይ ቆጫልሽ ምናምን አስናበል አስናገናዬ ዮሃ አስናበል ዮሃ አስናገናዬ አስናበል በገና በዓላችን ገና በዓል በጣም ነው ባይዘው የምወደው እኔ ገናና ፋሲካ ነበር በደንብ ማውቀው። በጣም ወዳለሁ። የተያያዘ ነው ባይዘው ገና ፋሲካ። ሰሚ ሴት ልጅ ፀጉሯን ከተቆረጠች በኋላ ወጣ ጥሩ አይደለም ይባላል። ትክክል ያው እያስመስከረከርኩ ነው። በቃ ይበቃል ከምትል እና የበዓል ምግብ በጣም የምትወጂው የቱ ነው? ዶሮ ኦብቪስሊ ዶሮዋ። ሁሉም ሰው ዶሮ ነው የሚወደው፣ ግን ሰው ይሰለቻል ቶሎ ደግሞ ዶሮ። እኔ አልሰለችም፣ ሳምንቱን ሙሉ ልበላ እችላለሁ። ስጋ ነው ብዙም አልወደው። እኛ ቤት በጣም ነው የሚወደደው ዶሮ። እኔ ነኝ የሰራሁት። እንደ ቤትሽ ምንም እንዳታስቢ ቤት እንደምትቆርሹ። አስናበል አስናገናዬ ዮሃ አስናበል ዮሃ አስናገናዬ አስናበል በገና እና ምሳ እንዴት ነበር? ቆንጆ ነበር በጣም። በመጨረሻ የምታስተላለፊው መልእክት? በመጨረሻ የማስተላልፈው መልእክት እግዚአብሔር አባት፣ እናት፣ አጎት፣ አክስት፣ ወንድም፣ መካሪ፣ ሚስጥረኛ ሆኖ ማሳደግ እንደሚችል እኔና አንቺ ማሳያ ነን ብዬ አስባለሁ። እና በየትኛውም አይነት ሁኔታ ውስጥ ብትሆኑ ዘመድ ቤት ሆናችሁ ቢከፋችሁ፣ ሰው ፊት ቢነሳችሁ፣ ምግብ በብላት እስከ መሳቀቅ፣ የምትለብሱትን እስከ ማጣት ድረስ ህይወት በጣም ከባድ ሆኖ ቢሰማችሁ እኔና እህቴ ሁሉም ነገር እንደሚያልፍ ማሳያ ነን። ለብዙ አመታት አምባሻ በመብላት፣ ለብዙ አመታት በመቸገር፣ ለብዙ አመታት ገንፎ በመብላት፣ ለብዙ አመታት ዘመድ ቤት በመኖር በተለያዩ ውጣ ውረዶች ውስጥ እግዚአብሔር ያሳደገን፣ እግዚአብሔር የረዳን፣ ያስተማረን፣ ያስመረቀን፣ ሰው ያደረገን፣ ከሰው እኩል ያቆመን፣ ስም የሰጠን፣ በማዕረግ ያስመረቀን ሰዎች ነን እና እግዚአብሔር ምርጥ ወላጅ ነው፣ ምርጥ አባት ነው፣ መካሪ ነው፣ ታጋሽ ነው፣ ያስተምራል፣ ያስመርቃል፣ ይድራል፣ አባት ይሆናል እና እግዚአብሔር ከወላጅ በፊት የነበረ ወላጅ ነው። ምድር ላይ ካሉ እናትና አባት በፊት የነበረ እናትና አባት እግዚአብሔር ነው። ትክክለኛውን ወላጅ ያዙት። ትክክለኛውን አባት፣ ትክክለኛው የመጀመሪያው ቀደምት ወላጅ ነው እግዚአብሔር። እኛ የምናውቀው ወላጅ እዚህ መተን ያቀፉንን በመታወቂያ ስማችን የምንጠራባቸው ነው አይደለ? ያ ተቀበል። እና እኔ ለሰው ልጆች ሁሉ ተናገሪ ብባል የምናገረው ነገር እግዚአብሔር ቀደምት ወላጅ ነው፣ የመጀመሪያ ወላጅ ነው። ከእናትና ከአባታችን በፊት የምናውቀው እናትና አባታችን ነው። በማህፀን ሳለን ያቀናል፣ ደም ሆነን ያቀናል፣ አጥንታችን ሲገጣጠም ያቀናል። እናታችን ፊታችንን ሳታይ በፊት ያቀናል፣ ጠረናችንን ያውቃልና በየትኛውም አስቸጋሪ ሁኔታ ውስጥ ብንሆን የስጋ አባታችን ቢሞት፣ የስጋ እናታችን ብትሞት፣ ዘመድ ባይኖረን፣ ብቻችንን ብንሆን ቀደምት ወላጅ አለን። የመጀመሪያው ወላጅ አለ፣ ሆድ ውስጥ የሚያቀን ወላጅ አለ። እሱ ወላጅ አይተውም፣ አያረጅም፣ አይደክምም፣ አያልፍበትም፣ አያጣም፣ ደሃ አይሆንም። ሰው እግዚአብሔር ይረዳል። በቃ እግዚአብሔር አባት ነው። ዱርዬም ብትሆኑ ዘፋኝም ምንም ብትሆኑ የመጀመሪያ ወላጃችሁ እግዚአብሔር ነው። በቃ እሱ ላይ ተደገፉ እና ይሄኛው ወላጅ ምርጥ ወላጅ ነው እላለሁ። ከአንቺ የተለየ ሀሳብ የለኝም። በቃ ሙሉ በሙሉ ከአንቺ ጋር እጋራለሁ። በጣም ምንም አዲስ ነገር የለም ብዬ አምናለሁ። ከፀሐይ በታች አዲስ ነገር የለም። ሪል ነው በጣም ምናምን ነገር እና በጣም ከሰው የተለየ ምንም ነገር ይገጥመናል ብዬ አላስብም። ግን ደግሞ በዛ ውስጥ ከእግዚአብሔር ጋር ያለን ኮኔክሽን ነገሮችን በጥሩ መንገድ እንድናልፍ ይረዳናል ብዬ አስባለሁ። በጣም እና በቃ በምድር እስካለን ድረስ ማጣት፣ መውደቅ፣ መነሳት ኖርማል ነው። ኤቭሪቲንግ አለ ምናምን በቃ ግራ ቢገባንም የሆነ ቀን ደግሞ ግራ ማይገባን ሰዓት ይመጣል።
ግራ ቢገባንም ኖርማል ነው። አዎ ግራ መጋባትም ኖርማል ነው። ግራ መጋባትም ኖርማል ነው። ማዘንም፣ ተስፋ መቁረጥ፣ መድከም፣ መነሳት፣ ማልቀስ በቃ ኖርማል ነው። እንደ ወጣት ያጋጥመናል፣ እንደ ሰው ያጋጥመናል። እንወርቃለን፣ እነሳለን፣ እናጣለን። በጣም ኖርማል ነው። እኛ ሰዎች ነን። በቃ ነገር ማወሳሰብ አያስፈልግም። የሰው ልጅ ሁሉ ነገር ሊሆንበት ግድ ነው። በቃ በዚህ ምድር ሊወርቅ ሊነሳ ግድ ነው። ከሁሉም በላይ እግዚአብሔር መልካም ነው። ከዛ እንደ ሰው እንፈተናለን፣ እናልፋለን። በዚህ ውስጥ ለራሳችንን ያለንን ወርዝ አለማጣት ነው። ለራሳችን ያለንን ቫልዩ አለማጣት ነው። እና ራሳችንን እንውደድ፣ ራሳችን ላይ ፎከስ እናድርግ። በጣም ሌላ አዲስ ነገር የለም። ሌላ አዲስ ነገር የለም። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ከእህቴ ጋር የልባችንን ስናወራ ስንጫወት በጣም ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። በብዙ አይነት መከራ ውስጥ በብዙ አይነት ችግር ውስጥ ዘመድ ቤት ሆናችሁ ከቻይልድሁድ ትራውማ ማልወጣ ብላችሁ ብዙ ነገር የደረሰባችሁ ያላችሁ ሰዎች ደግሞ ከዚህ በጣም ብዙ ነገር ተምራችሁበት አንድ ቁም ነገር እንደምትይዙበት ተስፋ እናደርጋለን። በጣም ብዙ ነገር አውርተናል። በድጋሚ ለሁላችሁም በየቤታችሁ ላላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ከእቴ ጋር የነበረን ጨዋታ ይሄን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና